እንግዲህ ጾም አውጃለች በአገር አቀፍ ደረጃ የፕሮቴስታንት እምነት ተከታዮች በሙሉ ይሄ ጉዳይ ይመለከተናል። ስለዚህ ለምታውቁት ፕሮቴስታንት በሙሉ ይሄን ቪዲዮ ላኩላ። ይሄንን ጾም ያወጀችው እንደነገርኳቸው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነች እና ጾሙ የሚሆነው በአገር አቀፍ ደረጃ የጾምና የጸሎት ፕሮግራም የፕሮግራሙ ጊዜ ወይም ደግሞ ጾም ጸሎቱ የሚሆነው ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ሲሆን የፕሮግራሙም ዓላማ በአገር አቀፍ ደረጃ በአንድ ልብ በእግዚአብሔር ፊት መፈለግ በየሳምንቱም ሳምንታዊ የጸሎት ርዕሶች በቤተክርስቲያኒቱ የማህበራዊ ሚዲያ ገጽ ላይ እንደሚለቀቅም ተነግሯል። ነገር ግን ከዚህ ደብዳቤ ጋር አብሮ 8 የጸሎት ርዕሰ ጉዳዮች ወይም ደግሞ የጸሎት ርዕሶች ወጥቷል። አንደኛው እንደምትመለከቱት የንስሐ ጸሎት ነው። ሁለተኛ የምስጋና ጸሎት ነው። ሶስተኛ ደግሞ በቤተክርስቲያናችን ደቀ መዝሙር ስለመሆንና ስለማድረግ መጸለይ ነው። አራተኛው ደግሞ በኢትዮጵያ ወንጌል አማኞች ዘንድ መንፈሳዊ ታድሶ እንዲሆን መጸለይ ነው። አምስተኛው ከፊታችን በግንቦት ወር ስለሚኖሩ ሀገራዊ ምርጫ። ስድስተኛ የሀገራችን ሰላም ተጠብቆ እንዲቆይ መጸለይ ነው። ሰባተኛው ኢትዮጵያ ሀገራችን የባህር በር እንድታገኝ መጸለይ ነው። ስምንተኛውና የመጨረሻው ደግሞ እዚህ ደብዳቤ ላይ የተጠቀሰው ሀገራችን ኢትዮጵያ በዓለም ሁሉ ፊት የሚል ነው። አሁን ካገኘችው በበለጠና በተሻለ ሁኔታ ሞገሷ፣ ተደማጭነቷና ተቀባይነቷ እያደገ እንዲመጣ መጸለይ ነው። ስለዚህ በእነዚህ 8 የጸሎት ርዕሶች ላይ የሚጸለይ ይሆናል። እንዳልኳችሁ በየሳምንቱ ግን በቤተክርስቲያኒቱ የማህበራዊ ሚዲያ ገጾች ላይ የጸሎት ርዕሶች ሙሴ ሰለሞን ይባላል። እዚህ ሚዲያ ላይ በጣም ተወዳጅ ከሆኑ ሰዎች መካከል አንዱ ነው እና ታዲያ ይህ ሰው ዛሬ ድንገት ብድግ አለና ሙሉ ወንጌል ጾም አውጃለች ለአንድ ወር ይጾማል ሲል ተናገረ። ይህንንም ተከትሎ በጣም በርካታ ኦርቶዶክሳውያን በኮሜንት እየገቡ እኛና ሙስሊሞች ስንገጥም እኮ አይቅርብን ብለው ነው እንዲሆነው ነው። ሌላም በጥላቻ እጅግ በጣም የታሸ ብዙ ኮሜንት አየሁኝና በጣም ተገረምኩኝ። እኔ ልንገራችሁ፣ በጠቅላላ ሁላችሁም ጴንጤን በለው ሙስሊም ኦርቶዶክስን በለው ካቶሊክ ተሐድሶን በለው ማንም የሁላችሁም ጾም ጸሎት አንድም ነገር ለሀገርም ሆነ ለሕዝብ ለዕለት ጉርስም ሆነ ለሰላም አንድም ነገር አምጥቶ ማያውቅም፣ ወደፊትም አያመጣም። በእግዚአብሔር ፊት የምናገረው ነገር የእናንተ ጾም ጸሎት ምንም ነገር ለሀገርም ለሕዝብም አያመጣም። የሚያመጣው ነገር የለም። በዓለም ላይ እጅግ በጣም ሀያላንና ሀብታም ሀገራትን ከተመለከታችኋቸው አብዛኞቹ ጾመውም ጸልየውም አያውቁም፣ እንደውም ፈጣሪ የለም የሚሉም ናቸው። ነገር ግን እርስ በርስ በመጓደዳቸው ብቻ እዚህ ደረጃ ደርሰዋል። ይህንን ተውትና እንደው ጾም ጸሎቱ ይቆያችሁና መጀመሪያ እስኪ እርስ በርስ ተዋደዱ። ስጋ ቤት አዘግተ የሰው ስጋ የምትበላ ከሆነ ምንድን ነው ትርፉ? ምን ያደርጋል? ምንድን ነው ጥቅሙ? ምኑ ላይ ነው? ስለዚህ መጀመሪያ እርስ በርስ መዋደድን ወቁ። የኔ ሃይማኖት አባል ካልሆነ ከዛኛው አልገዛም እያላችሁ ገበያ ስትወጡ ሌላውን የምታገሉ የምትጠሉ፣ እናንተኞቹ ደግሞ ከአንተ ቤተ እምነት ወጥቶ እምነቱን መቀየር መብቱ እኮ ነው። ማንም ለምን እምነቱን ቀየረ በሚል ብቻ ተነስተ የሰው መብት እየተጋፋ እንደዚህ አይነት ጭፍን ጥላቻ ያለው ህዝብ እርስ በርስ እየተባላ ነገር ግን በጾም ስጋ የማይበላ ነገር ግን በጾም ወተት የማይጠጣ ማታ አረቄ ሲገለብጥ የሚያደር ወተት ግን ኩነኔ ነው ብሎ የሚናገር እንደዚህ አይነት የውርድ ድንበር አካሄድ የሚሄድ ማህበረሰብ ማልሆንን መቼም ለውጥ አና ፕሮቴስት ሂብሩ ኤፍዬ እስካሁን ድረስ በያው በእግዚአብሔር ፊት ኤርሚያስ እንኳን ለኔ ያለው ቦታን አውቃለሁ እና ሁላችሁንም ከልብ ነው መወዳችሁ። ግን ያው ያነሳው ቶፒክ ላይ ከጥላቻ አልነበረም። እኔ አንድ ሁለት ቪዲዮ ሰርቻለሁ አለፊ ድንገት ስለምታየው ሰዎችም ሼር ስለሚያደርጉል ኖ አንተን እኔ እንትን አልልም። አንተ ብትል እኔ ከዚህ ቀደምም ሜንሽን አድርገውልኝ ነበር እና አንተ ኦርቶዶክስ ነህ አሁን ራይት፣ የኦርቶዶክስ አማኝ ተከታይ ነህ። እኔ አንተ ብትል አጌኒስት ብትቆም እኔ አንዳንድ ጊዜ አዝናለው፣ ሳዝን እቆጣሃለው፣ እነግርሃለሁም ለአንተ ለራስህ ደውዬ ማለት ነው። አንዳንድ ነገሮች ደስ የማይሉ ነገሮች ካሉ ከመስመር የወጡ ማለት ነው እና እንደሱ አይነት ነገሮች ላይ እንትን የለኝም። ግን በዚህ ጉዳይ ላይ ተሙን እኔ ምን ብዬ ወቅሰዋለሁ? አንዳንዶች እኮ የወንጌል አማኝ ነን ብለው እንዴ ዛሬ ራሱ ጠዋት አይቻለሁ አንዱ እንዴት እያደረገ ሲሳደብ እንደነበረ ማለት ነው። እና ታስታውሳለህ መጽሐፍ ቅዱስ ላይ ዳዊት ላይ ልጁ አቤሴሎም መፈንቅለ መንግስት አደረገበት እና መፈንቅለ መንግስት አድርጎበት ዳዊት ቤተ መንግስቱን ጥሎ ስደት ጀመረ፣ መሸሽ ጀመረ፣ ከከተማ መውጣት ጀመረ ዳዊት። ምክንያቱም ያ ኃይል እያገኘ ሄደ። ብዙ አካባቢ የነበሩ ሰዎች በጣም ኃይለኛ ሰዎች ናቸው። አኪጦፌልን ታውቃለህ? እሱ አማካሪው ነው። በጣም ከባድ ሰው ነው እሱ እንደምታውቀው ማለት ነው። እና ኤኒዌይስ ግን ዳዊት ለጊዜው የተሸነፈ ይመስል ነበር እና ከተማ ለቆ ይወጣል። ልጁ መፈንቅለ መንግስት አድርጎበታል ኦልሬዲ መንግስቱ ላይ ማለት ነው። እና ከከተማ ሲወጣ ሳሚ የሚባል አንድ ሰው አለ። ሳሚ ማለት ዘመኑን በሙሉ ዳዊትን ሲያገለግል የኖረ አንድ አገልጋይ ነው። ለዳዊት ጎንበስ ቀና ሚል ጌታዬ እያለ
በወጣ በገባ ቁጥር ለዳዊት እጅ የሚነሳ የዳዊት ሎሌ ነው ሳሚ የሚባለው። ግን ያ ሳሚ የሳውል ዘመድ ነበረ። ባይገርም ከሳውል ጋር ዝምድና አለው። ልክ እቺን ክፉ ቀን ጠበቀና ይሄ ሳሚ የሚባለው ልክ ዳዊት ልጁ መፈንቅለ መንግስት አድርጎበት ከከተማ ሲወጣ ድንጋይ እያነሳ ዳዊት ላይ እየወረወረ እየሰደበ ይከተለዋል። ጌታዬ ብለው እኮ መሬት በግንባሩ የሚደፋ ሰው እኮ ነው ዳዊት ላይ ክፉ ቀን መጣ ብለው ማለት ነው። ድንጋይ እያወረወረ አንተ የደም ሰው እግዚአብሔር ጊዜ ጠብቆ ተበቀለ እንደዚህ እያለ ድንጋይ እያነሳ ዳዊት ላይ እየወረወረ ከከተማ ሲወጡ ይከተለዋል እየሰደበ ማለት ነው። በዚህን ጊዜ ከዳዊት ጋር የነበረው ሰው ምን አለው ዳዊትን፣ ጌታዬ ይሄ የሞተ ውሻ ለምንድን ነው እንደዚህ የሚሰድብህ? ሄጄ ለምን አንገቱን አልቆርጠው ምናምን አለ። ለምንድን ነው እንደዚህ እየተከተለ የሚሰድብህ ሲለው ዳዊት ምን እንዳለ ታውቃለህ? ቶባክ እግዚአብሔር ስደበውት ብሎት ቢሆን እንኳን እሱ ይሄው የገዛ ልጄ እንኳን ነፍሴን ይፈልግ አይደል እንዴ ያለ። ገብተዋል? የገዛ ወንድሞቻችን የምንላቸው ተነስተው እኛን ሊያጠፉ እንዲና እንደዛ በሚሉ ሰዓት በአንተንም ከስ ይመስልሃል? አሁን ለምን ተሙ እንደዚህ ያለ ብዬ የምቀየም ይመስልሃል? አሁን ወንጌል አማኝነን ብለው ዴይ ናይት እንደዚህ አሳልፈው የሚሰጡን ሰዎች እያሉ አልልም። እኔ አንተን አልወቅስም። ሰው አልተቀየምኩም ለማለት ነው ይህን ታሪክ ያነሳሁት ማለት ነው። ወንድምየው ክበርልኝ። እኔ ከምን አንጻር እንደምሰራው ኦልሞስት ከሰለቻቸው ሰዎች ቪዲዮም ሆነ ከሆነ ሰዓት በኋላ መከራከር ከሰለቻቸው ሰዎች መካከል አንዱ እኔ ነኝ። የሆነ አንተ የሆነ ጊዜ ሰልችቶ ከቲክታክ የምትወጣበትን አሁን እረዳለሁ እና ከሰለቻቸው ሰዎች መካከል አንዱ ነኝ። ትምህርት ላይ በቆየ ደስ ይለኛል። ግን ደግሞ አንዳንድ ነገሮችን ስታይ እኔ ኦርቶዶክስ ሆኜ ከወጣው በኋላ ታውቃለህ፣ መሰረተ ክርስቶስ ነው ተወልጄ ያደግኩት፣ ግን የማውቀው ፔንቴኮስታልን ነው አይደል? እና ስለ ሉተራውያን ስለምናምን አይዋሽም፣ የታወቀው እዚህ ከመጣም በኋላ ነው። ከዛ በኋላ ማንበብ ማገላበጡን ምኑን ስናይ ክፍተቱንም የፈጠሩት እነማን እንደሆነ ይታወቃል መቼም። እና ሌላውን በውስጥ ማውራት ስለምንችል ግን ደግሞ ስጠይቅ አሁን ለምሳሌ አክሌ ህጻናትን ጥምቀት ላይ ስጠይቅ ከምን አንጻር ሆኜ እንደምጠይቅ ከዚህ በፊት ታስታውሳለህ? ዲቤት ላይ ውይይት ላይ የጴንጤ ልጅ ምን ተብሎ ይጠራል ተብሎ ሲጠራ ያው አንተ ያኔ መልሰከዋል ለዲያቆን መዝሙር ያሬድ የክርስቲያን ልጅማ ክርስቲያን ነው የሚል ነገር መልስ መልሳል። ግን ደግሞ ይጠመቃሉ አይጠመቅም ወይ ከሚሉ ሀሳቦች ጋር ቪዲዮ ሲወጣ ከዛ ጋር በተያያዘ ያንን ጥያቄ ጠይቄያለሁ። መልሱ ምን ሊሆን እንደሚችል አውቃለሁ። አንተ ብትመልሰው ምን ብለህ እንደምትመልሰው አውቃለሁ። ግን ከጥላቻ አይደለም እየጠየኩኝ እያወራሁኝ ያለሁት። አሁን ላይ ከማወቅ አንጻር ነው እየጠየኩኝ ያለሁት። ይሄ እንዲታወቅልኝ ነው። ግን ደግሞ እኔ ኦርቶዶክሳዊ ነኝ። ኦርቶዶክሳዊ ሆኜ ሳለው ሉተራውያንን አልደግፍም። ሉተራውያንም ጴንጤዎች ናቸው። እንደዚሁ ደግሞ ሌሎችም እንደዛው ናቸው። ሉተራውያንን እየደገፈ የሚመጣ ኦርቶዶክሳዊ ካለ እኔ ሰፖርት አላደረገውም። ከዚህ በፊት ካየ እስልምና ላይ ፕሮቴስታንትና ኦርቶዶክስ አብረው ውይይት ሲያደርጉ ጴንጤው ከጴንጤ ጋር አብሮ ውይይት ያድርግ፣ ዲቤት ያድርግ፣ ኦርቶዶክሱም ከኦርቶዶክሱ ጋር ዲቤት ያድርግ የሚል አቋም ነው ያዝኩት። አሁን ይህንን አቋም አንተና ደምረው ሆናችሁ ላይቭ ላይ በምን አንግል እያወራችሁት እንደነበረ ተረድቻለሁ። ቁጭ ብዬ አዳምጫለሁ እስከ መጨረሻው ድረስ አንተ ላይቭ ከፍተህ። እኔ ግን ያልኩበት ነገር ግን ሉተራዊ ሆኖ ወደ ኦርቶዶክስ ተጠግቶ ጴንጤ መስደብ አግባብ ነው ብዬ አላስብም። ሉተራዊ እንደ ሉተራዊ ከፔንቴኮስታል ጋር መወያየት ይችላል። ካልቪንም ከሌላው ጋር መወያየት ይችላል። ግን ጥያቄ ሆኖ እኔ ጋር መጥቶ ስጠይቅ ከጥላቻ አንጻር አይደለም፣ ከማወቅ አንጻር ነው የምጠይቀው። ይሄ ብቻ እንዲታወቅልኝ ነው የምፈልገው። እኔ ሉተራውያንም በእኔ አንግል አልዳኑም ብዬ ነው ማምነው። ለሚባል እኔ ኦርቶዶክሳዊ ነኝ አይደል? ኤፍሬማውን ተመስገንን አልዳነም ብለን ነው የምትናገረው። እኔ ደግሞ ኤፍሬም አልዳነም ነው የምለው። እኔ ኦርቶዶክስ ነኝ፣ አንተ ፕሮቴስታንት። ልክ እንደዚሁ እኔ ሉተራውያን ለመዳን ሩብ ጉዳይ የቀረቡ ናቸው ብዬ አላምንም ኦርቶዶክስ ካልሆኑ።
ስለዚህ በዚሁ ሀሳብ ነው እማወራው እና ይሄ እንዲታወቅልኝ ነው። አመሰግናለሁ ወንድም። ጥያቄ ካለ ግን አዳምጣለሁ። እሺ ተሙዬ፣ አይ ጥያቄ አልጠይቅም። አንተ ኦፒኒየንህ የራስ የተከበረ ነው። ያንተ ኦፒኒየን አብረው መስራት የለባቸውም ኦርቶዶክስና ፕሮቴስታንት እስልምና የሚለው ኦፒኒየን ነው፣ ያንተ ምልከታ ነው። ይሄ መጽሐፍ ቅዱስ ትምህርት አይደለም ወይ እንትን አይደለም፣ የግል ምልከታ ነው። ሪስፔክት፣ ያ የተከበረ ነው ለአንተ ማለት ነው። እኔ ለምሳሌ ደይዋን ጀምሮ ከድሮም ታውቃለህ ያለኝን አቋም ኦርቶዶክስና ወንጌል አማኞች እስልምና ላይ ቢሰሩ አንድ በሆኑበት ጉዳይ ላይ ጥሩ ነው ብዬ ነው ማምነው። እኔ ይሄ ኦፒኒየን ነው፣ መጽሐፍ ቅዱሳዊ አይደለም። ኦኬ፣ ይሄ የመጽሐፍ ቅዱስ እንትን አይደለም። ስለዚህ ያንተ ኦፒኒየን ሰዎች ላይ አካሄድ ላይ አሰራር ላይ ባለህ ምልከታ የፈለከውን አቋም ማንጸባረቅ መብት አለ። እኛ መብት እንዳለን ሁሉ ማለት ነው። ትክክል አይደለም፣ አብረው መስራት የለባቸውም በዚህና በዛ ብለህ ልትናገር ትችላለህ። እንደሱ የሚሉ ብዙ ሰዎች አሉ። እኛም ደግሞ አይ ቢሰሩ በዚህ ጉዳይ ላይ ደግሞ ይበልጥ ውጤታማ ይሆናሉ የምንለው ነገር ይኖራል። እሱ መብት የተጠበቀ ነው። ሌላው ያው ሉተራውያንን በተመለከተ እኔ ያለኝን አቋም ታውቃለህ ብዬ አምናለሁ። እኔ ሉተራውያንን በሙሉ ወንጌልና በመካነ ኢየሱስ መካከል ያለው ልዩነት ኢሴንሻል የስም ልዩነት ነው ብዬ ነው ማምነው። ኢሴንሻል በሆኑ ዶክትሪኖች አንድ ናቸው ብዬ ነው ማምነው። መሰረታዊያን በሆኑ ትምህርቶች አንድ ናቸው ብዬ ነው ማምነው። ከዚህ በፊት እንደሱ ስል እኔ ዝም ብሎ እንትን ፉከራ አይደለም፣ ማስረጃዎችን አሳይቼ ነው። ማስረጃዎችን አምጥቼ በመሰረታዊ እምነት አንድ የሆንበትን አሳይቼ ነው። ኦፊሻል ዶክመንቶችን አሳይቼ አንድ ነን ብዬ አምናለሁ እና እንደዛም እናገራለሁ። እስቲ በምን አንድ ሆናችሁ ሲባል ዝርዝሩን ሐሳብ አመጣለሁ። ከራሴ ሳይሆን ከተቋማቱ ነው ያመጣሁት ያሳየሁት። ልዩነት ደግሞ ያለበት ትራዲሽን አለ በእርግጥ። እሱን ደግሞ ለዘመናት ስንናገር ነው የኖርነው። ለምሳሌ ጥምቀትን በተመለከተ ሉተራውያን ጥምቀት ያድናል ይላሉ። እኔ ሙሉ ወንጌል ነኝ፣ ጥምቀት አያድንም እላለሁ። ካዲያ ኤፍሬም ጥምቀት ያድናል እና ጥምቀት አያድንም እንዴት አንድ ይሆናሉ ኢሴንሻል ዶክትሪን ላይ ብለው ብዙ ጊዜ ያፏጫሉ። እኛም ሚሊዮን ጊዜ ተናግሬያለሁ። እነሱ የሚረዱት ለምሳሌ እኔ እምነትን በቃል በኩል ነው እላለሁ፣ እነሱ ደግሞ እምነት በቃል በኩልም ነው ይላሉ፣ በሳክራመንቶችም በኩል ነው ደግሞ ይላሉ። ኦኬ፣ ልዩነቱ ይሄ ነው እንጂ እነሱም ከእምነትን ያገለለ ሰልቬሽን የለ። አሁን አንዳንዶቹ ሲያቦኩታ ያለው አሁን ዛሬ ጠዋት የተወሰነ ደቂቃ ዮኒ ማኛ ቤት ነበርኩኝና አንድ ልጅ ገብቶ ሲያጨማልቀው ያለው አሁን ሉተራውያን፣ እኔ ማዝነው ሉተራውያን ባሉበት ለምን እንደዚህ ይሆናል ነው። አሁን እዚህ በጣም 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 ዲፕ የሆነ እውቀት ያላቸው ሉተራውያን አሉ እንደምታውቀው ማለት ነው። እንደነ ኤፊ አይነት ማለት ነው። ኤፊ ደብሊው ኤስ እንደነ ዳኒ እውነት ለሁሉ እነሱ ለምን ዝም ይሏቸዋል? እኔ አይገባኝም። እንደነዚህ አይነት ልጆችን ማለት ሲያቦካው ነበር። አሁን በፍጹም ሉተራውያን የማያምኑትን አስተምሮ የነሱ ትምህርት እንደሆነ አድርጎ አንዱ ገብቶ ሲያወራ ነበር። አንፎርቹኔትሊ በእነሱ ስለተቃኘ ነው አሁን ሉተራን የሚባለው ነገር ሌላ ነገር እየተሳለበት ያለው። ግን መሬት ላይ ያለችው ሉተራውያኑ መካነ ኢየሱስ ትሁን እንዳልኩት ነው የኔ እምነት። መካነ ኢየሱስ ከሙሉ ወንጌል የሚለየው በትምህርት ነው ብዬ አላምንም። የስም ልዩነት ነው ያላቸው ብዬ ነው ማምነው እንጂ ትምህርታቸው ብሬክዳውን ሲደረግ ያን ያህል ልዩነት የለውም ብዬ አምናለሁ። የትራዲሽን ልዩነት አለ፣ ኦብቪየስ ነው። እሱን ከዚህ በፊት ተናግረናል። እነሱ ይሄን ማለታቸው ልክ አሁን እኔ እንደተናገርኩት ማለት ነው። እኔ እምነት በቃል በኩል ነው ስል እነሱ ደግሞ አይ በቃል በኩልም ነው በእነዚህም ደግሞ በሳክራመንቶቹ ናቸው ደግሞ ብለው የሚያቀርቡት አለ። በዚህ ነው ብለው ከዚህ በፊት እሱን ስሞግት ነው የኖርኩት ቢያፎፍ እነሱ ሉተራንን ሆኜ ማለት ነው። እኔ እንደዛ ነው ማምነው። የጌታ ቤተ ሁልጊዜ እንደምለው ዋንሳ ገሄድ አይ መካነ ኢየሱስ ነች እውነተኛ ቤተክርስቲያን ወይ እሷ ነች የቀረበችው ለዋሬቨር ብለው የሚያምኑ ሰዎች በተደጋጋሚ እንደምለው መካነ ኢየሱስ ሄደው ጌታን እንዲቀበሉ ነው። የክርስቶስ ቤተክርስቲያን ስለሆነች መካነ ኢየሱስ ሄደው እጅ አንስተው ጌታን ቢቀበሉ ሙሉ ወንጌል እንደተቀበሉ ነው። የቀረባቸው ሄዱ ሙሉ ወንጌልና ቃል አሁን መካነ ኢየሱስ ካለ አጠገባቸው የሚቀርባቸው ቦታ ላይ መካነ ኢየሱስ ይሁን ሙሉ ወንጌል እዛ ገብተው ጌታን ተቀብለው እዛው ያገለገሉ ወደ ጌታ ይሄዱ። ሁለቱም የጌታ ቤተክርስቲያን ናቸው እና እንደዛ ነው ማምነው እኔ።
ልዩነት ያለው ልዩነት እንዳልኩት የትራዲሽን ልዩነት አለ። ብሬክዳውን ሲደረግን ተመሳሳይ ነው ሀሳቡ እና ብዙ ጊዜ ትምህርት ቻሌንጅ አልተደራረግንም። እስከዛሬ ከነሱ ጋር ስናወራ ሰምታችሁ አታውቁም። ብዙዎቹ አያውቁም። በተለይ ኦርቶዶክሳውያን ከነሱ ጋር ስንነጋገር ሰምተው አያውቁም ትምህርታችንን ማለት ነው። ብዙ ኦርቶዶክሳውያን አሁን የተሳሳተ ግንዛቤ እንዳላቸው አምናለሁ፣ አውቃለሁ። ጥምቀት ለምሳሌ ብዙ ጊዜ ስምሰማው እንደውም ካህናቱ ጭምር እንደዛ ሲሉ እሰማለሁ። ትንሽ ለእኛ የቀረቡ ናቸው ሉተራውያን ሲሉ እሰማለሁ በተደጋጋሚ ማለት ነው። ግን አይደለም፣ እንደዛ አይደለም። በጣም የሚያስቅ ነው። አይደለም እንደውም አንድንን በሚሉበት ጉዳይ እየተናገርክ እስኪ ልደትዬን ሳበው እስኪ ልደትም ነበር መሰለኝ እየተሳበ ነው እያየው ነው። ሞዴሬተሮች ከአንዳንድ እየሳቡት ነው እያየው። ስላቋረጥኩ ቢገባ አይውሽ እፈልገዋለሁ። እሺ ሰው አንድንን በሚሉት ትምህርቱ ስላልተነሳ ነው እንጂ ትምህርት እየተወያየን ስላልሆነ ነው ከነሱ ጋር የተሸወዱት እንጂ እነ ልደተ ቃልም የተሳሳቱት እንጂ ትንሽ መነጋገር ስንጀምር እነ ልደተ ቃልም ትምህርቱን ስለሚያውቁ ከዛ በኋላ ይታለላሉ ብዬ አላስብም። ምክንያቱም አንድነን በሚሉ እነ ልደተ ቃል አንድነን በሚሉት መንገድ በሚሉት ትምህርት ከሉተራውያን ይልቅ እንደውም ፔንቴኮስታሎች ይቀርቧቸዋል። አሁን ይህንን ስል ብዙ ሰው እንደ ኤፍሬም ጤነኛ ነው እንደ ሊል ይችላል። ምንድን ነው የሚለው ኤፍሬም? እነሱ እኮ ጥምቀት ለድህነት ነው የሚሉት፣ የጌታ እራት ለኃጢአት እንደዚህ ነው የሚሉት እና አንተ እኮ አይደለም ነው የምትለው እና እንቀርባለን ለኦርቶዶክስ የምትለው ያመሃል ወይ ነው የሚለው ብዙ ሰው። አሁን እንደዚህ ቢሉ አልፈርድም። ለምን ትምህርቱን ማውራት አልጀመርንም? ስናውራ በኋላ ይረዱታል። ለምሳሌ ጥምቀትን በተመለከተ አንድ ነገር ብቻ ላንሳ። ጥምቀት ለምሳሌ ሉተራውያን ስለ ጥምቀት ምን ያምናሉ መሰለ ተሙዬ? ጥምቀት ለድህነት ነው ብለው ያምናሉ። ኦኬ ብሬክዳውን ይደረግ። ብሬክዳውን ሲደረግ አንድ ሰው በሚጠመቅ ሰዓት እግዚአብሔር በልቡ እምነት ይፈጥራል ብለው ነው የሚያምኑት ሉተራውያን። የሉተራን ዶክትሪን ይሄ ነው። ኦርቶዶክሶች ሲጀምር እምነት ራሱ ሰውየው ነው የሚያምነው ነው የምትሉት። እነሱ እኮ ከሰውየው የሚጠበቅ የለም ለማመንም ነው የሚሉት በእምነት ይቅርታ፣ አይ ጣልቃ እቺን ብቻ ልልና ትቀጥላለህ። ይቅርታ አንተ ላይ አይደለም ጥያቄ ላይ አይደለም። ከይቅርታው ወንድማለም ኮመንት ላይ በተደጋጋሚ ከፕሮቴስታንቱ ከኦርቶዶክሱም የተደጋገበ ጽሁፍ ሲጻፍ ነው። እኔ ልደትን አስገባው ያልኩት እኔ መወያየት አቅም ሳይኖረኝ ቀርቶ ሳይሆን ቅድም ድንገት ልደት ከገባ የሚል ኮመንት ስላየውኝ ሀሳብ ካለው ይግባ የሚል እንጂ እኔማ እኮ ልወያይ ፈረሱም ላይ ሜዳውም ላይ ወጥቼ ተሙዬ አሁንማ ልደተ ቃል ከተወያየማ ቪዲዮ እንትን ነው የሚሰራው ነው። አሁን እኮ የከፈትነው እኛ ልደተ ቃልማ የሚወያይ ከሆነ ተናገርኩ እኮ ቅድም ፎርማል ቤት ነው የምፈልገው። አሁን ለምን እንዳልኩ ልንገርህ። እኔ አሁን ስመጣ በሉተራውያን እና በፔንቴኮስታል ላይ ፖለቲካ ልሰራ አይደለም የመጣሁት። አሁን የመጣሁት ሀሳቦቹን ግልጽ ልነጋገርና ልንነጋገር ነው የገባሁት። ገብቶኛል። መጥቼ ፖለቲካ ተሙም የእንደዛም የመሰላችሁ ሰዎች ተሙም ለውይይት አሁን እኛ ውይይት ጥሪ እኮ እያቀረብን ነው። ፎርማል ውይይት ነው የምንፈልገው። ቀጥል ኤፊ፣ ይቅርታ እንትን ስላልኩ ከዛ በኋላ እኔ ወደ ጥያቄ ይገባል። እሺ ተሙ፣ አሁን እዚህ ያልገባችሁ ሰዎች ውይይት እያደረገን አይደለም። አሁን የውይይት ጥሪ ነው ያቀረብነው። ውይይቱ የሚሆነው ሞዴሬተሮቹም በደንብ ኮንትሪቢዩት ቢያደርጉ ጥሩ ነው። እኔ አሁን በጣም የማውቃቸው በጣም የማከብራቸው ኦርቶዶክሶች፣ ፕሮቴስታንቶች በጣም ያልሆነ መልእክት እያስተላለፉ እዚህ አሁን አውስትራሊያ በጣም ብዙ ሰዎች አሉ። አንዳንዶቹን የሚያውቋቸው ሰዎች ሁሉ ይታዘቧቸዋል። እና በቃ ይሄ ሰላማዊ ውይይትና የምንነጋገረው ትንሹም ወንዱም ሴቱም የሚነጋገረው ስለዚህ ጉዳይ ነው። ስለዚህ በተቻላችሁ መጠን ስድብ፣ ትችት፣ የሆነ ያልሆነ ነገር የምታስተላልፉ ሰዎች በእናታችሁ እኛ በስነ ስርዓት እንማማርበት። በቃ ዝም ብለን ቁጭ ብለን እንደ ማርያም ከእግር ስር እንስማ፣ እንማር። እሺ ተባረኩ። እንደዛ አድርጎ ኮሜንት ላይ እንትኑን ቀንሱ። ሰው ውይይት ልደተ ቃልም እየሰማኝ ነው ብዬ አስባለሁ። ልደተ ቃልም ሌሎቻችሁም የውስጥም ብትኖሩ የውጭም ማናችሁም እኔ ጉዳይ አይሰጠኝም። እሱ ቅድም ማስታወቂያው ላይ እንደዛ ብያለሁ። ጥሬ ምንድን ነው? ፔንቴኮስታል ማስታወቂያው ላይ እንዳልኩት በሶስተኛው ኤዲ አካባቢ በሐዋርያት ሥራ ምዕራፍ 2 ላይ ኦኬ የተመሰረተ የሐዋርያቱ ሃይማኖት ነው ብዬ ነው ማምነው።
የነ ዮሐንስ የነ ጴጥሮስ የነ ጳውሎስ ሃይማኖት ነው ብዬ ነው ማምነው። አይደለም ኤፍሬም፣ ውሸት ነው፣ ተሳስተሃል። የሐዋርያቱ ሃይማኖት አይደለም። እዚህ ጋርና እዚህ ጋር የሐዋርያቱን ትምህርት አትቀበሉም፣ እዚህ ጋርና እዚህ ጋር የኢየሱስን ትምህርት አልተቀበላችሁም የምትል ሰው ካለ ለውይይት ዝግጁ ነኝ፣ ጥራኝና እንወያይ ያልኩ ነው። ግልጽ አይደለም እንዴ? ግልጽ እኮ ነው። አሁንም ደግመዋለሁ። ፔንቴኮስታል በሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የተመሰረተ የሐዋርያቱ ሃይማኖት ነው። ኢየሱስ በደሙ የመረቀው ወይም ያስጀመረው ሃይማኖት ነው። አይደለም ኤፍሬም፣ ተሳስተሃል። ፔንቴኮስታሎችማ እንዴት የሐዋርያት ትምህርት ነው ትላለህ? ይሄው ልሳኖቻችሁ እንትናችሁ በዚህ ገብቶ ይሄ ትምህርታችሁ ይሄ ልምምዳችሁ ሚል ሰው ካለ ዲቤቴን ይቀበለኝ ነው። ግልጽ አይደለም እንዴ? እኔ አንድ ሐዋርያቱ አስተምረውት ፔንቴኮስታሎች የማይቀበሉት ኢየሱስ አስተምሮት አንድ ፔንቴኮስታሎች የማይቀበሉት ትምህርት ቢሆን ልምምድ ካለ እኔ እዚህ ቤት መቆየት አልፈልግም። ስለዚህ ሞግት እኔ አንድ አይደለም እንዴ ያልኩት? አንድ ማለት እኮ እኔ እያጋነንኩ እኮ አይደለም። ሰው ሲያጋነን ጥቂት ለማለት አንድ ይላል። እኔ እንደዛ እያጋነንኩ አይደለም። አንድ ያልኩት ጥቂት ማለቴ አይደለም። አንድ ስል አንድ ማለቴ ነው። አንድ ነጠላ አንድ ማለቴ። ስለዚህ እኔ ፔንቴኮስታል የሆንኩት 100% የሐዋርያቱ ሃይማኖት እንደሆነ እርግጠኛ ስለሆንኩ ነው። አይደለም የሚል ሰው ካለ መሞገት የሚፈልገው ኤኒ ትምህርታችን ካለ ልምምዳችን ካለ ውይይት ይቀበል። አይ ውይይት አልቀበልም፣ ቅድም እንዳልኩት የሚቻለውን ነገር ነው የምነግራችሁ። አሁን የሚቻለው አይ ውይይትን አልቀበልም፣ ካንተ ጋር መወያየት አልፈልግም፣ ግን በሬን ዘግቼ መዋሸት እችላለሁ። ፔንቴኮስታል ማለት 16ኛው ክፍለ ዘመን 1900 ላይ በአሱዛ ስትሬት እንትና በሚባል ሰውዬ በዚህ ገብቶ በዚህ ወጥቶ ብዬ መዋሸት እችላለሁ በር ዘግቼ። ካንተ ጋር ግን አልመጣም፣ ይቻላል። እስከዛሬም እንደዛ ነው የነበረው። ጎሄድ እናንተ ቀጥሉ፣ በር ዝጉና በዚህ ገብቶ በ16ኛው 2024 ላይም ነው 2026ም ነው በሉ። ኦኬ እኛ ፊት አይሆን እንጂ ውይይት ማትመጡ ከሆነ እንደተለመደው ከዚህ በፊት ስናደርግ እንደነበረው ውይይት ጠርተን ስለማትመጡ ቤት ከፍተን ስናስተምር እንደነበረው ከዛ እንደዛ ከፍተን እናስተምራለን። አንድ ውይይት ከዘማርያም ጋር ያለን ውይይት ማስታወቂያ ሰርቼ ነበር እና እሱም በዚህ አጋጣሚ ልናገር። ከዲያቆን ዘማርያም ጋር ያለን ውይይት አይቀርም እናደርጋለን። ምንድነው የሆነው መሰላችሁ? ዲያቆን ዘማርያም ትንሽ ቢዚ ነው አሁን። እንደምታውቁት መሬት ላይ አገልግሎት ብዙ ስላለው ትንሽ ጊዜ እንፈልጋለን። ጊዜ አመቻችቶ ስኬጁሉን አመቻችቶ ርዕስ መርጠን ውይይቱን እናደርጋለን። በቃ አሁን ያልሆነው በዚህ ምክንያት ነው። ትንሽ ቢዚ ነው ዘማርያም ማለት ነው። እሱም በዚህ አጋጣሚ እንትን ልበላችሁ ብዬ ነው። ኦኬ እሱን ሜንሽን ላይ ብዙ ሰዎችም በዚህ አጋጣሚ ስለምጠይቁኝ ነው ከዘማርያም ጋር ያለው ውይይት እንዴት ነው ስለምትሉኝ ማለት ነው። ቢዚ ስለሆነ ትንሽ መሬት ላይ ስኬጁሉ ከተስተካከለ በኋላ ውይይት እናደርጋለን መርጠን ማለት ነው። ከሱ ጋር ብዙ ውይይቶችን አድርገናል። 2-3 ጊዜ አድርገናል ውይይት ከዘማርያም ጋር። ጥሩ ጊዜ ይኖረናል ብዬ አምናለሁ እና ለዛ ነው እንትን ያለው። እሺ ክበርልኝ፣ ሐሳብህን ገልጸሃል። እኔ ለምሳሌ ያክል በእናንተ በፕሮቴስታንት በፔንቴኮስታል እና በሉተራውያን ላይ ያለውን የትምህርት ልዩነት ለመክፈት አንተ ጋር መጥቶ ፖለቲካ መስራት አይጠበቅብኝም። ቤቴን ከፍቼ ፔንቴኮስታል እንደዚህ ነው፣ ሉተራውያን ይሄ ናቸው፣ አርሜኒ እንደዚህ ነው፣ ካልቪን እንደዚህ ነው እያልኩኝ መናገር እችላለሁ ቤቴን ከፍቼ። ውይይቱም እንደሱ አይደለም። አሁን እኮ ገብቶኛል ውይይታችንም ቆይ አሁን ይሄንንም ልንገርህ። ቆይ አልተረዳኸኝም ኤፊ፣ አልተረዳኸኝም። ገብቶኛል። ታች ላይ ለሚጽፉ ሰዎች የእናንተን የሁለታችሁ ልዩነት ልናገር አለም የመጣው ውይይታችንም እንደሱ አይደለም። ውይይታችን ራሱ ውይይትም የጠራሁት
ፔንቴኮስታልና ሉተራን አንድ ናቸው? ይለያያሉ? በስንት ይከፈላሉ? በ9 በ10 ምናምን። እሱ አይደለም ውይይቱ ፔንቴኮስታል የጳውሎስ ሃይማኖት ነው አይደለም የሚል ካለ ይምጣ ነው ውይይቱ። እንደዛ ነው ውይይቱና አታስጨንቁት። እሺ ጌታ ሚውት ያረኩ መስሎኝ የሳቅኩት። ዳራ ተሙዬ መሳቅማ የደስታ እንትን ነው። እኔ እኮ እኔ የደስታ እንትን ነው። ሪላክስ አርግ፣ ሳቅ። እንደውም አሁን ያለው ፔንቴኮስታል ቤት ስለሆነ ጭንቀት ምናምን አይፈቀድም። መሳቅ መደሰት ምናምን ብቻ ነው። እሺ ለማንኛውም በዚህ ጉዳይ እኔ እሺ ጥያቄ አነበረኝ ድንገት ስጨርስ ሚት አርግና ሳቅ፣ ሚት አርግና ስጨርስ ሳቅን ስትጨርስ እንትን ትላለህ፣ ትገባና መናገር የምትፈልገውን እንሰጥሃለሁ። እሺ ዋንስ አጌን ማስታወቂያውን ሂዱና ሪፖስት አድርጉ፣ ሼር አድርጉ። ኦኬ ፕሊስ ማስታወቂያውን ሼር አድርጉ፣ ሪፖስት አድርጉ። እዚህ ለምትመለከቱ በቀጥታ በእናንተም ይሁን በፌክ አካውንትም ለምትመለከቱ ወንጌል አማኝ ነኝ ብትል ከወንጌላውያን ውጭ የሆናችሁ ኦርቶዶክሳውያን ብትሆኑ ካቶሊካውያን ብትሆኑ ዋቴቨር ኦኬ ፔንቴኮስታል በሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ቀን የተመሰረተ የሐዋርያቱ ሃይማኖት ነው ብዬ አምናለሁ። አይደለም ኤፍሬም፣ ፔንቴኮስታል የሐዋርያት ሃይማኖት አይደለም፣ በ30ኛው ኤዲ አካባቢ በሐዋርያት ሥራ ምዕራፍ 2 ላይ የተመሰረተው ሃይማኖት ፔንቴኮስታል አይደለም የሚል ሰው ካለ አይቤጊው ጥሪ ያቀረብኩላችሁ ነው። የውይይት ጥሪ በኮስት ፎርማል ዲቤት እንግባ። በኮስትም ልምድ የሌላችሁ ሰዎች፣ ማትፈልጉ ሰዎች ገለልተኛ ቤቶች እንመርጥና በዛ በገለልተኛ ቤት ውስጥ ውይይት እናደርጋለን። እናንተ ምንም ይሁን ሃይማኖታችሁ ኦኬ፣ ምንም ይሁን ሃይማኖታችሁ ይዛችሁ ትመጣላችሁ። ሃይማኖታችሁን ትናገራላችሁ። ሃይማኖታችሁን እኔ ሃይማኖቴን እናገራለሁ። ግልጽ አይደለም? ግልጽ ነው አይደል? ከዛ በኋላ እንፈታተቻለን ማለት ነው። ማን ነው የሐዋርያቱን ሃይማኖት የተከተለው? በሐዋርያቱና ነቢያት መሰረት ላይ የታነጸው ማን ነው? ኢየሱስ በደሙ ያስጀመረው ሃይማኖት የትኛው ነው? ይሄንን እንወያያለን። ግልጽ አይደለም? ግልጽ ነው። አሁንም ዋንስ አጌን በር ዘግቶ ይቻላል ነው። አሁን ብዙ ኮሜንት ላይ እንደማየው በር ዘግቶ ፔንቴኮስታል ማለት ዝም ብለው ናቸው፣ 1900 የመጡ በ16ኛው ክፍለ ዘመን የመጡ በ2026 የመጡ አሱዛ ስትሬት ኪሊማንጃሮ ተራራ ላይ ቦሌ መንገድ ላይ ምናምን ማለት ይቻላል። በር ዘግቶ እኛ ጋር መጥተው አይደለም። ቁም ነገር አለኝ፣ ፔንቴኮስታል የሐዋርያት ሃይማኖት ነው ያልከው ትክክል አይደለም። ሐዋርያት ሥራ ምዕራፍ 2 ላይ በበዓለ ሃምሳ ጊዜ ተመሰረተ ያልከው ትክክል አይደለም፣ ውሸት ነው፣ ማስረጃ የለህም፣ መከራከር እፈልጋለሁ፣ ካንተ ጋር መሟገት እፈልጋለሁ በማስረጃ የሚል ሰው ካለ ጥሪ አቅርቤያለሁ፣ ኦፊሻሊ ጥሪ እና 2 ነገር ብቻ ነው የፈቀድኩት። 3 ነገር ማድረግ አይቻልም። 2 ነገር ፈቅጃለሁ። አንደኛው ውይይቴን መቀበልና እኔ የምለው ነገር ውሸት መሆኑን ማጋለጥ። ኦኬ እኔ ያልኩት ነገር የምናገረው ነገር በሙሉ ትክክል እንዳልሆነ ውሸት እንደሆነ ማጋለጥ አንደኛው። ሁለተኛው ደግሞ የምትለው ነገር ትክክል ነው፣ ግን ስለዚህ አንተ ጋር መጥቼ መዋየት አልችልም፣ መሞገት አልችልም፣ በሬን ዘግቼ መዋሸት እቀጥላለሁ። ይሄ ይቻላል። እኛ ደግሞ ቤት ከፍትና ማስተማር እቀጥላለሁ። ትንሽ እዚህ ላይ እንቆያለን። አሁን እንዳልኩት ከዚህ ቀደም ሉተራውያን ላይ የነበረ እርግጫ ነበረ። እሱን እንትን ብለናል። የዛ ጊዜ ስንሟገት ነበረ፣ ስንከራከር ነበር። ሚስ ሪፕሬዘንት ተደርገዋል፣ በዛ አይደለም በዚህ ነው ብለን ስንሟገት ነበረ ቆይተናል እንደምታውቁት። አሁን ደግሞ ፔንቴኮስታል ላይ ሆኗል። ኦኬ ፔንቴኮስታል ላይ ስለሆነ ከዚህና ከዛ ዱላ እየተወረወረ ያለው አሁን ደግሞ እዚህ ላይ መሞገት ግድ ይለናል ማለት ነው። ስለዚህ ይህንን ነው ጥሪ ማድረገው።
ማስታወቂያውን ሪፖስት አድርጉ፣ ሼር አድርጉና ጥሪ አድርጉ ለሰዎች። ተባረኩ። ኤፌ እንዴት ቆየ? እግዚአብሔር ይመስገን ሰላም ነው። ከፌ ሰላም ነህ? እንዴት ነህ? እዚህ ጋር ጥያቄ አለኝ እኔ አንተ ልጠይቅህ። እሺ ጠይቅ። ጳውሎስ በዳነበት መንገድ ድናሃል አንተ? የጳውሎስ ትምህርት ከሆነ ፔንቴኮስቴ 30 ዓመተ ምህረት ተጀመረ። ቆይ አይ ውይይት ነው አሁን። ውይይት ጠርቼ ነው። ምን ውይይት እየጠራው ፎርማል ዲቤት መተው ውይይት ታስጀምራለህ እንዴ? ውይይት እየጠራው ነው አሁን። ጳውሎስ የጳውሎስ ሃይማኖት አይደለም፣ የጴጥሮስ ሃይማኖት አይደለም፣ ውሸት ነው ያለ ሰው ጥሪ ነው የሚያደርግልኝ። በኮስት ነው ፎርማል ዲቤት ነው ማድረገው። ፎርማል ዲቤት ነው የምታደርገው? አዎ ፎርማል ዲቤት ነው የምፈልገው። እንዴ ግልጽ መሰለኝ። ማስታወቂያ የለጠፍኩት ካዲያ እንትን ልል ነው እንዴ? ፎርማል ዲቤት ነው የምፈልገው። እሺ ፎርማል ዲቤት ከሆነ ችግር የለውም። እንደዛ ነው። ፎርማል ዲቤት ነው የምፈልገው። በደንብ ሰው 20 ሺህ ሰው 40 ሺህ ሰው ምናምን ባለበት ነው የምፈልገው። 40 ሺህ ሰው እንዴት ይገባል? 40 ሺህ አይገባም፣ 20 ሺህም አይገባም። አይ ይገባል። ምን ችግር አለው? ማስታወቂያ ከእንትን ካለ በኮስት ምናምን ይገባል። ባለፈ እኔ ከነ ኤርሚ ኤችዲ ጋር ሳውራ በጣም ብዙ ሰው ነው የነበረው። አንድ 20 ሺህ ሰው አይሞላም ነበር። ለመማማር ነው። አይ እንደዛ ከሆነ እኔና ኤፊ በዚህ ሀሳብ ላይ ዲቤት ባይጠራ ኖሮ ኤፍሬም ክንፍዬ ዲቤት ባይጠራ ኖሮ አሁን እዚሁ ጋር እንወያይ ነበረ። ውይይት አይደለም የፈለገው ኤፍሬም፣ ዲቤት ነው የፈለገው። እኔ ደግሞ ዲቤተር አይደለሁም፣ ዲቤት አልጠራም። ደግሞም በዚህ ጉዳይ ላይ ዲቤት እናድርግም አልለውም። ለዛም ነው ዝም ያልኩት፣ ቶፒኩ ስለማይመለከተኝ። አሁን እኔ ቶፒኩ ቢመለከተኝ ኖሮ ዲቤትን ንግባ። ደግሞ ለዲቤትም ደግሞ እኔ ለአቅመ ዲቤት አልበቃውም። ግን ኤፊ ክበርልኝ፣ ሌላ ጊዜ እናወራለን። ያው ካለ ግን አዳምጣለሁ። ተመስገን። ለምን መወያየት ፈራ የሚል ነገር ካለ አዎ ዛሬ መወያየት ፈርቼ የወጣሁት ይሄን ወቁ ብዬ ነው። ኤፊ አንተ ኮሜንት በደንብ ታያለህ፣ እንትን ትላለህ አይደለም? ለዛ ነው ስንት ነገር እየተባልኩ እኮ ኮሜንት ላይ እኮ ተምዬ። አዎ ግን ኤፊ ጥያቄ ግን ከተነሳ ምን አለ መሰለ፣ 2 ቪዲዮ ሰርቻለሁ። የመጀመሪያ ጉዳይ ዛሬ ትላንትና ነው እያየሁት፣ ማታ ላይ አይቻለሁ። ሙሉ ወንጌል የ1 ወር ጾም ጋር ጾም አውጃለች። ቤተክርስቲያኗ እንደ ቤተክርስቲያን የራሷን እንትን ይዛ ነው ያወጀችው። እንደሱ እሱ ላይ ማውራት እንችላለን። አሁን ከዲቤቱ ጋር ስለማይገናኝ ጥያቄ ካለ መጠየቅ ትችላለህ። እሱን በተመለከተ ሙሉ ወንጌል አውጃለች፣ አይቼዋለሁ። ሉተራውያን ግን የጋድ ጾም እንዳላቸው ጀምረዋል። እኔም ቪዲዮ ሰርቼበታለሁ። ፔንቴኮስታሎችስ የሚል ነበር ሀሳብ ያመጣሁት። ከፔንቴኮስታል ሙሉ ወንጌል በቤተክርስቲያኗ መሰረት የ1 ወር ጾምን አውጃለች። ሌሎቹን ግን አላየውም። ከሙሉ ወንጌል ውጭ ሌሎቹን አላየውም። እና የጋድ ጾም እንዴት ፈቀደች? እስከዛሬ ድረስ በጋድ ጾም ፕሮቴስታንቶች ወይም ደግሞ ፔንቴኮስታል ታምን ነበር ወይ? እንደዚህ ኦፊሻሊ ጾም አድርጋ ታውቃለች ወይ? በድብቅ ነበር ጾም የሚደረገው ብለው በግልጽ ሲቃወሙ ሰማ ነበር። እና ከምን አንጻር ነው? እስኪ ይህን ነገር ብታብራረው። እሺ ተሙዬ፣ ጥሩ ጥያቄ ነው። ግን ከአንተ መምጣቱ ጥያቄው ትንሽ ግር አስበኝ። ምክንያቱም አንተ ባክግራውንድ ከልጅነት በዚሁ ቤተ ክህነት ስላደግ ማለት ነው። ጾም በተመለከተ እንግዲህ በወንጌላውያን አማኞች ዘንድ ጾም ጸሎት ማለት ምን ማለት እንደሆነ ማወቅ የምትፈልጉ ሰዎች በየቸርቻችሁ በየሰፈራችሁ ቸርች አለ አይደለ? ሂዱና ታፔላቸውን እዩ እየዞራችሁ ማለት ነው። ቢያንስ ሚኒመም በሳምንት 1 ቀን የጾም ጸሎት ፕሮግራም አለ እዛ ቸርች ውስጥ። ቢያንስ ነው ያልኩት፣ ሚኒመም ቢያንስ። ቸርች ከሆነ እውነት ቸርች ከሆነ ታፔላው ላይ ታገኙታላችሁ። ቀላል ነው። እኔንም መስማት አያስፈልጋችሁ። ሂዱና ታፔላ እየዞራችሁ ታፔላውን ብቻ ይው፣ የፕሮግራሞቹን ቀን ዝርዝር ማለት ነው። የአምልኮ ፕሮግራም፣ የፈውስ ፕሮግራም ምናምን ይላል አይደለ? እዛ ላይ ቢያንስ 1 ቀን፣ አንዳንዶቹ 2 ቀን፣ አንዳንዶቹ 3 ቀን የጾም ጸሎት ፕሮግራም አለ። ስለዚህ ጾም እኛ ቤት ውስጥ ሜንዳቶሪ ነው። የአንድ ክርስቲያን የዕለት ተዕለት ህይወቱ ነው። አሁን እኔ ቅድም ጠዋት ስላቸው ነበረ ዴቭን እዚህ ጋር አሁን ዴቭ ባይገርምህ አሁን ጫማ አድርጌ ነው እየሄድኩ ያለሁት ብለው አሁን ዳዊት ጤነኛ ነው እንደ ኤፍሬም ነው የሚለኝ።
ምክንያቱም ሰው ካዲያ ጫማ አድርጎ ነው መንገድ ላይ የሚሄደው አይደለም እንዴ? ልክ እንደዛ ማለት ነው። አንድ ሰው ጾም አለው ካለ ጴንጤ ሆኖ ያማዋል ወይ ነው የሚባለው። ምክንያቱም መጾም እኮ ማንዳቶሪ አለመጾም እንዴት ይችላል ጴንጤ ሆኖ? ሰው እኛ በየአጥቢያው ጾም ጸሎት ኖርማል ነው፣ ሁሉም ሰው የሚያደርገው ነው። የየቤተክርስቲያኑን ፕሮግራም ማየት ትችላላችሁ። እንደገና ጾምን በተመለከተ ቆይ ደብዬ እሰጥሃለሁ። ምን አይነት አሰራር አለ መሰላችሁ? እኛ ጾም ምን ጾመው ኦኬ፣ የወንጌላውያን አብያተ ክርስቲያናት ጾም የሚጾሙት በተለያዩ መንገዶች ነው። አንደኛ ፐርሰናል ጾም አለ። ፐርሰናል ማለት በተለያዩ ጉዳዮች ላይ ለምሳሌ እኔ በሆነ ጉዳይ ላይ ፐርሰናል ኬዝ ካለኝ ለዛ ጾም ጸሎት ይዛለሁ። ፐርሰናል ማለት ነው፣ በግሌ ማለት ነው። ኦኬ፣ ቤተክርስቲያን አላወጀችም፣ አጥቢያይም አላወጀችም፣ ብቻዬን እጾማለሁ። ምናልባት ለአንድ ሳምንት ይሆናል፣ ምናልባት ለአንድ ወር ይሆን ይችላል፣ ምናልባት ለአንድ ቀን ይሆናል። ፐርሰናል ጾም ጸሎት ጊዜ አለ። ኦኬ፣ ፐርሰናል የሆነ ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ በግሩፕ ሆኖ ጾም ጸሎት ይገባል። ምሽግ እንለዋለን እኛ። ኦኬ፣ በተለምዶ ቋንቋ ማለት ነው። ምሽግ ገብተዋል ከተባለ እርስ በርስ ጓደኛ ማቾች ሊሆኑ ይችላሉ። ለምሳሌ የተለመደ ነገር ልንገራችሁ፣ ምሳሌ እንዲሆናችሁ ነው። እሺ፣ ለምሳሌ አንድ የሚያገባ ሰው ከኛ ሰርክል ውስጥ ካለ ጓደኛችን መሃል ሚዜዎቹ ጠቅላላ ከሙሽራው ጋር ምሽግ ይገባሉ። ምሽግ የሚባለው ጾም ጸሎት ነው። ምናልባት ለ3 ቀን ይሆናል፣ ምናልባት ለሳምንት ይሆናል። ጾም ጸሎት ይይዙና ይገባሉ ምሽግ ውስጥ። ምሽግ የሚባለው ለዛ ነው። ከቤት አይወጡም፣ ቤት ውስጥ የሆኑና የጴንጤ ጾም ደግሞ ጾም እንዳይመስልህ ቆሎና ውሃ እየበላህ ነው ሳምንት የምትቀመጠው ማለት ነው። በር ዘግተህ ማለት ነው። እና እንደሱ አይነት ፕሮግራም ይኖራል። ሌላኛው ደግሞ ሁለት አሳየዋችሁ አይደል? ፐርሰናል፣ ከዛ ደግሞ እንደዚህ በግሩፕ ሆኖ ማለት ነው። ሌላ ሶስተኛው ደግሞ በአጥቢያ ነው። በአጥቢያ ደረጃ ለምሳሌ ቀጠና 2 ሙሉ ወንጌል ለብቻዋ የጾም ጸሎት ጊዜ ልታዘጋጅ ትችላለች። በተለያየ ጉዳይ ላይ ጾም ጸሎት ለምሳሌ ቀጠና 2 ሙሉ ወንጌል ላይ አድርገውና አይሁንና እዛ ከሚያገለግሉ መካከል የሆነ ሰው ቤተሰብ ቢታመምበት ጾም ጸሎት ሊያውጁ ይችላሉ። መሪዎቹ ወጥተው የእንትና ቤተሰብ እንደዚህ ታመዋል፣ እህቱ፣ እናቱ ወይ ልጁ እንደዚህ ታመዋል፣ ስለዚህ እስቲ ጾም ጸሎት ይዘን በጌታ ፊት እንሁን ለ3 ቀን ለሳምንት ሊባል ይችላል። ስለዚህ የዛ አጥቢያ ክርስቲያኖች በሙሉ ጾም ጸሎት ይዙና ይጸልያሉ ለዛ ሰው ቤተሰብ። አሁን እኔ የኖርኩበትን ያደግኩበትን ነው የምናገረው ነው፣ በሕያው እግዚአብሔር ፊት ማለት ነው። ማቃውን ነገር ነው የምነግራችሁ። ይጸልያል በአጥቢያ ደረጃ ማለት ነው። በዛ ሰዓት ቀጠና 2 ሙሉ ወንጌል ስትጸልይ ኮልፌ ሙሉ ወንጌል ያን ጾም ጸሎት ላትካፈል ትችላለች። የአጥቢያ ብቻ ነው፣ የዛ አጥቢያ ብቻ ነው። ሌላው ደግሞ ልክ አሁን ሰሞኑ እንዳረገችው አሁን ትላንትና ከትላንት ወዲያ ሙሉ ወንጌል የኢትዮጵያ ሙሉ ወንጌል አዋጅ እንዳወጁት የአዋጅ ደግሞ ጾም አለ። ጠቅላላ የሙሉ ወንጌል አባላቶች ማለት ነው፣ አባላቶችና አገልጋዮች ጾም ጸሎት የአንድ ወር ጊዜ አውጃለች። አሁን ኦኬ፣ እንደዚህ አይነት ጾም ጸሎት ጊዜ ሲሆኑ በአዋጅ የሚደረጉ ናቸው። በአዋጅ ማለት ለምንድን ነው አዋጅ የሚያስፈልገው በእንደዚህ አይነቱ ሁኔታ ካላችሁ ሁሉም እንዲሰማ ነው። ቅድም ማስታወቂያው ላይ ካያችሁ የኢትዮጵያ ሙሉ ወንጌል በሀገር ውስጥም በውጭም ያላችሁ የቤተ ክርስቲያኒቷ አባላትና አገልጋዮች በሙሉ ብላ ነው ጥሪ ያደረገችው። ስለዚህ ይሄ እንደዚህ አይነት ጥሪዎች ኦፊሻል ወጥተው ጥሪ የሚደረግባቸው ምንድነው? ሁሉም መስማት አለበት። በሁሉም ሀገር ላይ ያለ ማለት ነው ሰምቶ ያን ጾም ጸሎት መካፈል አለበት። ስለዚህ እንደዛ ይደረጋል። እዚህ ጋር ብቻ አይበቃም። ሌላኛው ጾም ጸሎት ደግሞ እንደ ወንጌላውያን አብያተ ክርስቲያናት ሁሉንም አንድ ላይ ማለት ነው፣ መካነ ኢየሱስ፣ ቃለ ሕይወት፣ ሙሉ ወንጌል፣ ሁሉም አብያተ ክርስቲያናት ጾም ጸሎት ታውጆ ለ1 ወር ይሆናል፣ ለ2 ወር፣ ለ3 ወር የሚጾሙበት የሚጸልዩበት ጊዜ አለ። ማስረጃ ለምሳሌ የኮሮና ጊዜ ታስታውሳላችሁ። ጠቅላላ አብያተ ክርስቲያናት ጾም ጸሎት ታውጆ ነበር አይደለ? ታውጆ ሁሉም በአንድ ላይ ሆኖ እየጾመ እየጸለየ ነበር። አሁን የዘረዘርኳቸው በሙሉ መጽሐፍ ቅዱሳዊ ናቸው፣ ለእያንዳንዱ ጾም ጸሎት ማለት ነው። ለምንድን ነው ኦፊሻሊ ለምሳሌ በኦፊሻል ማታደጉት? ዲክሌር ሳታደጉ ሳታውጁ ለምንድን ነው የምትጾሙት ካልክ መጽሐፍ ቅዱሳዊ ነው እሱ። ምንድን ነው መጽሐፍ ቅዱሳዊ ኢየሱስ ምንድን ነው ያለው?
ስትጾሙ እንደ ግብዞች አትሁኑ አለ። ግብዞች እንዴት ይሆናሉ ኢየሱስ ስትለው እነሱ ፊታቸውን ያጠፋሉ ይላል። ማለት ግርጥት ያደርጋሉ ጿሚ እንዲባሉ ኩስምን ምናምን እያሉ ይታያሉ። እናንተስ አለ ኢየሱስ እናንተ ደግሞ ስትጾሙ አለ እንዳታስታውቁ ፊታችሁን ዘይት ተቀበዋል። ኦኬ ለምን በስውር የሚያይ አባታችሁ በግልጽ ይከፍላችኋል። እና ስትጾሙ እንደዛ ነው የምታደርጉት አለ ኢየሱስ። ስለዚህ ትክክል ነው፣ መጽሐፍ ቅዱሳዊ ነው። አሁን እናንተ ጴንጤዎች አይጾሙም ብላችሁ ስታሙን በተዘዋዋሪ ምን እንደተረዳው ታውቃላችሁ? እኔ በትክክል ኢየሱስ ያለውን ጾም ምን ጾመው እኛ እንደሆንን አወቅኩ። ለምን ሳይታወቅ ነው ምን ጾመው ማለት ነው። አየህ ሰው አያውቅም፣ በውጭ ያለ ሰው አያውቅም ከኛ በስተቀር እንደምንጾም እንደምንጸልይ አያውቅም። ሁለተኛውስ ዲክሌር የሚደረገው ሰው ሁሉ የሚሰማውስ እሱ መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ በተለያዩ ስፍራ ላይ እንደምታውቁት የአዋጅ ጾሞች ተደርገው ነበረ በተለያዩ ምክንያቶች ማለት ነው። አንድ ኢንሲደንት ሲመጣ ህዝቤ ቢጾም ቢጸልይ ፊቱን ወደ እኔ ቢመልስ እያለ እግዚአብሔር ፕሪኮንዲሽን ይሰጥ ነበረ ለህዝቡ። ስለዚህ ሲጾሙ ሲጸልዩ ራሳቸውን በእግዚአብሔር ፊት ሲያዋርዱ ሊመጣ ካለው ጥፋት እግዚአብሔር ይታደጋቸው ነበረ። ስለዚህ አሁንም እሱም ነው እየሆነ ያለው። ሙሉ ወንጌል ያወጀችው እሱን ነው። ስለ ምድራችን ሰላም እንጸልይ፣ ስለ ቤተክርስቲያናችን እንጸልያለን አለች። ትክክል ነው፣ መጽሐፍ ቅዱሳዊ ነው። ስለዚህ ጾም የለም የጴንጤ ቤተክርስቲያን ውስጥ የሚለው ቀልድ ነው። የጴንጤ ጾም ደግሞ ጾም እንዳይመስል፣ ጴንጤ ሲጾም ጾም እንዳይመስል እንዳልኩ ነው። ጾሞ ሲጨርስ 8 ድስት ሙሉ ምግብ አይገለብጥም። ቆሎና ውሃ ይዞ ነው የሚገባው፣ ምሽግ ብለው ማለት ነው። መሬት ላይ አልጋ ላይ እንኳን አይተኛም። እኔ እያልን አናወራም። አሁን ቀደም ብያቸዋለሁ። እኔ ታላላቆቼ እህቶቼና ወንድሞቼ እናቴን አስታውሳለሁ ሲጾሙ ሲጸልዩ እንዴት እንደሚሆኑ። አልጋ እንኳን ላይ አይተኙም፣ መሬት ላይ ነው የምትተኛው። መሬት ላይ እየተኛ ቆሎ እየበላ ውሃ እየጠጣህ ነው ሳምንት የምትጸልየው ማለት ነው። ሳምንት የምትጸልየው ትጸልያለህ፣ ትጾማለህ። ከዛስ ምናልባት የሆነ ነገር ገጥሞት የሚወጣበት አጋጣሚ ካለ ከምሽጉ ቢወጣና ካፌ ሰው ሲያገኝ ና እንጂ ካፌ ከማካያቶ ጠጣ ብትለው አረ ጾመኛ ነኝ አይልም። ጴንጤ ጋር ነውር ነው፣ እንደዛ አይባልም። አረ ጾመኛ ነኝ አይልም። አይ እቆያለሁ ምናምን ይላል። ኖ አም ጉድ አልጠጣም ነው የሚል። ለምን አይነግርህም እንደሚጾም። ቅድም ጠዋት ወረደ ጆዬ ቢኖር ጥሩ ነበር። ጆዬ ሲናገር ጠዋት ምን አለ? ባለቤቴ ስትጾም እንኳን እኔ አላውቅም አለ። አትነግረኝም ባለቤቴ ስትጾም አለ። ማቃው እንኳን የሆነ ቡና ስንጠጣ ወይ የሆነ ነገር ስናደርግ እኔ አልጠጣም ምናምን ስትል እየጾመች ነው ማለት ነው ብዬ ነው ማለት። እንደ ይሄ ታሪክ የጴንጤዎች ታሪክ ነው። በነገር ላይ ባልና ሚስት ራሱ እየጾሙ እንደሆነ አይተዋወቁም እርስ በርስ። ባል እየጾመ እንደሆነ ሚስትየው እንድታውቅ አይፈልግም። ቁርስ ብላ አዘጋጀና ኖ አላሰኘኝም ብሎ ነው የሚወጣው። ግን እሱ እየጾመ እየጸለየ ነው። የኛ የጾም ካልቸር እንደዛ ነው። አደባባይ የሚነገር አይደለም። እየጾምኩ ነው ተብሎ ብራግ የሚደረግበት አይደለም። በድብቅ ነው የሚጾመው። እንደዚህ ደግሞ ሰሞኑ እንደተደረገው ዲክሌር ተደርጎ በአዋጅ ሁሉም ሰው እንዲሳተፍበት የሚደረግ የጾም ጸሎት አይነት ደግሞ አለ፣ እንደሱም አለ። ስለዚህ እኛ ቤት ጾም ኃይላችን ምን ሆነና ነው እንዴ? የኛ ኃይልና ጉልበት እኮ ጾም ጸሎት ነው አይደለም እንዴ? ምድሪቷን እኮ በምድሪቷ ስፋት ልክ የወጣ ነው እኮ ምድሪቷን የወረስ ነው እኮ በጾም ጸሎት ነው። ካዲያ በምንድን ነው እንዴ? እና ይሄ ነገር ያው ካልቸር ካለማወቅ የተነሳ ነው። ተባረኩ። እሺ መልካም። የጥያቄም ዴቪ የምትለው ነገር አለ? አንዲት ነገር ልጨምር። ጥሩ ብለሃል ተሙዬ። እኮ አንተ እኮ ነበርክ አይደል እንደ ወንጌል አማኝ ነበርክ፣ ታውቃለህ። ጾሞቹን መጠየቅ አልነበረብህም ስለ እውነት። ለምን በግልም ይጾማል እኮ የግድ በግል ሁሉም ሰው ይጾማል። እኔ አማኙ ነው የማይጾም ሰው ይኖራል ብዬ አልገምትም። በግል የምትጾመው አለ። ሌላ ደግሞ ስለ ብለህ ደግሞ አለ ስለ ወንድሞች ስለ እህቶች፣ ወይም ደግሞ ኢቭን ስለ ራስህ ተሳስቻለሁ ባልክበት ጊዜ በእግዚአብሔር ፊት ስትቀርብ በጾም በጸሎት ነው። ሌላው አዋጅ ነው እንጂ ይሄ በየዓመቱ ጌታ ስለ ጾመ ይጾም ተብሎ የግዴታ አይደለም። ይሄ ሁሉም ሰው እንዲጾም ቤተክርስቲያኗ የምትጠይቀው ይሄ መጽሐፍ ቅዱሳዊ ነው። አባቶች የሚያደርጉትም ነው የነበረም ነው። ከመጀመሪያው ጀምሮ ጾም በአዋጅ የነበረ ነው። ግን በየዓመቱ ግን እንደ ባህል ተይዞ አሁን ጾም ነው ይሄ አይበላም ይሄ ይበላል የሚባል ነገር የለም። ወንድም አለ ይሄን አንተ ጠንቅቀህ ታውቃለህ ብዬ ነው የምናገረው። ተባረኩልኝ፣ ጸጋ ይብዛል። ዴቭም የሚለው ነገር ካለ ጨርስና እኔ ሀሳብ ሰጣለሁ።
በሌቢ እናገር የፈለኩት ነገር ምንድነው? ያው ሰሞኑን ሁላችሁም አውቃችኋል። በተለይ አሁን የኢቢኤስ ዋና ስራ አስፈጻሚ እና ከዛ በኋላ ደግሞ በጣም ያስደነገጠኝ ጋሽ በሌ ይባላሉ። በጣም እኔ ብዙ ነፍሳት ሲድን ሰብስበው የሚይዙ የወንጌል አርበኛ አልፈዋልና እንደውም ቲክቶክ ውስጥ አልገባም። አንድ ልጅ ብቻ እግዚአብሔር ይባርካት አይ ቲንክ ከፈረንሳይ ዴቭ እንደዛ አትሁን ምናምን አለችኝና በአጋጣሚ መልእክት ነገረችኝና በቃ መዝሙሩን ለቀኩ ማለት ነው። ዋናው ነገር ለማለት የፈለኩት ምንድነው ዛሬ አጋጣሚ የፍየን ሳይገባው ነው የገባውበት ምክንያት አሁን ደግሞ ተሜም እህታችንም ኤፍም እንዳለው ለመናገር የፈለኩት ነገር እኛ ተወልደን ያደግነው ኳስ ሜዳ አካባቢ አማኑኤልና ሚካኤል ቤተክርስቲያን ነው። በወዲያ ሳይድ ያለ ነው አማኑኤል ቤተክርስቲያን ነው ከሰንበት ትምህርት ቤት ጀምሮ ያደግንበት እና በጣም የሚገርማችሁ በተለይ ኢህአዴግ በገባ ጊዜ በጣም ጾም ጸሎት ሲታወጅ በኢትዮጵያ ኦርቶዶክስም በሙስሊሙም ሲታወጅ በፕሮቴስታንቱም ይታወጃል። አገራዊ አጀንዳ ካላት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ታውጃለች፣ ኦርቶዶክስ ታውጃለች፣ ሙስሊሙም ያውጃል፣ ሁሉም ባለው በእምነቱ ያውጃል። እና እኔ ተምየን እዚህ ጋር እህታችንም እንዳለችው ጫን ለማለት የምፈልገው አንተ ግን ስትጸልይ ቅድም ኤፊ ተናግሯል። እኔ ኤፍሬም እንዲህ አይነት ቃላቶችን በተለይ እግዚአብሔርን ቃል ተናግረው እኔ በተለይ በዛ በተማሪዎች ዙሪያ ፍሬ ስለሆንኩ ብዙ ደፍሬ መናገር ስለማልፈልግ ነው። ግን እቺ እውነታ ሁላችን የምናውቃት ጉዳይ ስለሆነች በጣም ብዙ ሰዎች በተለይ እኔም የማውቃቸው ኦርቶዶክሶችን ፕሮቴስታንቱ በተለይ በጣም ልታፍሩት ይገባቸዋል። አሁን እዚህ ውስጥ በተለይ ትችት ነቆራ ምናምን የምትጽፉ ሰዎች በእውነት እግዚአብሔር ምሕረት ያድርግላችሁ። እኔ አሁን በጣም ከት ብዬ ነው የምስቅባችሁ። ልጆቼ በጣም ይከታተላሉ እና አንዳንዴ በሌላ ስልክ ላይ ምን ይሉኛል መልስን እንዳትሰጥ ምናምን እያሉ ቴክስት ያደርጉልኛል። የሚገርማችሁ እና ጅሎች አትሁኑ፣ ሞኞች አትሁኑ። በቃ ይሄ በስነ ስርዓት እውነተኛ የሆነ ነገር አገራዊ አጀንዳ ተሰምቷት በባህር ጉዳይ፣ በፖለቲካ ጉዳይ፣ በሱዳን፣ በግብፅ፣ በአሰብ በምናምን ሀገር ስትወጠር እኮ ወዶ ሳይሆን በግዱ የፕሮቴስታንት ብቻ አይደለም እኮ የኢትዮጵያ ወንጌላውያን ሙሉ ወንጌል ቤተክርስቲያን ብቻ አይደለች የምታውጀው። ኦርቶዶክስ ታውጃለች፣ ሙስሊሙ ያውጃል፣ አድቬንቲስቱ ያውጃል። በቃ እምነት ያለው ሁሉ በጾም በጸሎት ያውጃል። ይሄ ምንም እንትን የሚያወላዳ ነገር አይደለም። አሁን እህታችንን ደርቤ እንደገና ልናገር የፈለኩትን ስለተናገረች ተሜ እንደሚያውቅ ያወቅኩት አንድ ወዳጄ በውስጥ እኔ እዚህ ሀገር ደውሎልኝ ነግሮኝ በነበረው በባለፈው ወጀብ ወዲያው ሲነግረኝ አክሽን ስወስድ ነው ልቡን ያወቅኩት። እግዚአብሔር ይመስገን። እንዲህ ደግሞ ተሰባስበን ስንሰማማ የእግዚአብሔርን ቃል ደግሞ እንደሚገባን ወይ እንደገባን መጠን ልንናገር ስንፈልግ መጽሐፍ ቅዱስ ሲናገር አንተ ግን ስትጾም ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዝጋ፣ በስውር የሚያይ አባትህ በግልጽ ይከፍልሃል ስለሚል ይሄ አገራዊ አጀንዳ ሲሆን ግን ሙሉ ወንጌል መሰረተ ክርስቶስ ሰንበዲ ማንም የሚባል ነገር የለም። በቃ ይህንን የእግዚአብሔርን ቃል የሚያከብር የሚያውቅ ሁሉ ይዞ ሊነሳ ይገባል። በቃ በምንም አይነት ወደ የሚባል ነገር የለም። ይህን በቃ አደባባይ ላይ አስፋልት ላይ ይወጣ ነበር። አማኑኤል ቤተክርስቲያን እዚህ አካባቢ በደም ኤፍሬምም ያውቃል። ታውቁ እንደው ውጭ ድረስ ሁሉ ይወጣል። ገነት ቤተክርስቲያንም በዛ በኩል እንደገና ይሄ ማለት በፊትም ያለ የሚኖር ወደፊትም የሚቀጥል ነው እና አንዳንድ ሰዎች ልክ ከሙስሊሙ ጾም ጋር እንደገና ከኦርቶዶክሱ ጋር እንደዚህ ሼር አድርገውታል። እንደውም የኛ ሰፈር ልጅ ሁላችሁም ታውቁታላችሁ፣ አሊ ረዲ ፌስቡክ ላይ ምን ብሎ ፖስተ መሰላችሁ? ደርቢ ተጀምሯል አለ። ማለት የኦርቶዶክስም የሙስሊሙም ጾም። ይሄ ማለት አሁን የኳስ ሜዳ ልጅ ስለሆነ ብቻ ሁሉ ሰው በሳቅ አየው እንጂ በዚህ ዘመን አሁን እዚህ ውስጥ እንደሚሳደቡት አይነት ሰዎች ወይ ትችት እንደሚያቀርቡት ሰዎች ቢሆን ይሄ ላይ ሌላ ጦርነት ይነሳ ነበር እንጂ ከዛስ እንደገና ለሚጾሙት ለኦርቶዶክሱም ለሙስሊሙም ይህ ስጦታ ሲሰጡ ምናምን ለእኔ የሚልኩልኝ ነበር። እና ምን ልላችሁ ብዬ ነው፣ ይሄ ዓለም አቀፋዊ አዋጅ ሲታወጅ ለታይታ ይሁን ሳይሆን የማታውቁ አቅሙ ያላችሁ
ስራም ቢኖራችሁ ፍቃድ ወስዳችሁ መታችሁ መጸለይ ካለባችሁ በእግዚአብሔር ፊት ስለ ሀገር፣ ስለ ቤተክርስቲያን፣ ስለ ምድሪቷ እንጹም፣ እንጸልይ፣ እንጩህ። ምክንያቱም ግዕዙ ምንድነው የሚለው? ኢትዮጵያ ታበጽያ በእግዚአብሔር፣ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ይሄ ለፍጥረታቱ እጆቿን ወደ እግዚአብሔር ትዘረጋለች። ይሄ ለፍጥረታቱ የተጻፈ ስለሆነ እኔ እንደ አንድ ወንጌል አማኝ እግዚአብሔር አምላክ ነው ለዩኒቨርሳል ለሁሉም ዓለም ላለ ላይ በሙሉ ለምን የፍጥረታት አምላክ ስለሆነ ለሁሉ ግን እንደ ወንጌል አማኝ ሰው ዳግም ካልተወለደ በስተቀር እግዚአብሔር መንግስት ስለማያይ አባት ግን ሊሆን አይችልም። ወዳችኋለሁ፣ ተባረኩ። ግን በእናታችሁ እንደው በምትወዷት በእናታችሁ በቃ እንደው ልለምናችሁ፣ በተለይ እዚህ ኮሜንት ውስጥ አሁን አንዳንዴ ተሜ በቃ የሆነ ስሜታዊ ሆኖ እንደው እየወጣ ምናምን የሚናገርበት ምክንያት ማየት መቋቋም ስላልቻለው። እኔ 2 ልጆች አሉኝ። አንዱ ዩኒቨርሲቲ ገብቷል፣ ሁለተኛው ሃይስኩል ተማሪ ነች። እዚህ ጋር እንደ ተሜ ነበርኩ እና በጣም እየገሰጹኝ ምናምን እንደው እያልኩ ነው በቃ። እና በእናታችሁ በቃ በተቻላችሁ መጠን የእግዚአብሔርን ቃል ነው እዚህ የሚነገረው። ሁሉም ደግሞ እዚህ ውስጥ የምትሰሙት በአማርኛ ቋንቋ ነው። ሁሉም ደግሞ የእግዚአብሔር ፍጡር ነው፣ ኢትዮጵያዊ ነው። 4 ነጥብ። ወዳችኋለሁ፣ ተባረኩ። ቴንኪው ዴቪዬ። ሂብሩም ኤፌም እኔ ፕሮቴስታንቶች አይጾሙም የሚል አስተምህሮ የለኝም። ለሚባል አውቃለሁ እንደሚጾሙ፣ ግን ጥያቄ እኔ አይጾሙም ሲባል በሳምንት አርብ መሰረተ ክርስቶስ እናቶች ወይም እህቶች ኮሚቴ ይባላል በመሰረተ ክርስቶስ ቋንቋ፣ እህቶች ኮሚቴ ይጾማሉ። ቀጥሎ ደግሞ ማክሰኞ ዕለት ደግሞ የቤተ ክርስቲያን ጉባኤያት ይጾማሉ። እንደገና ደግሞ ሁሉም እንደየኦፊሱ እንደየአገልግሎቱ እንደየተጠራበት በወር 1 ቀን እንደዚህ እንደሚጾሙ አውቃለሁ። ጾም ጸሎት፣ እንደገና ደግሞ 5ቷ ቀን ጳጉሜ ማትረሳናት የጴንጤ ኦፊሻል የሆነች የጾም ቀን ናት። እቺ 5ቷ ቀን በተለይ አይጾሙም፣ ጾመው አያውቁም፣ ጾም ጸሎት አያውቁም አይደለም የኔ ሀሳብ። ኤፍዬ ከተረዳችሁኝ፣ ሂብሩዬም ከተረዳችሁኝ፣ ዴቭም ከተረዳችሁኝ፣ እኔ እያልኩኝ ያለሁት የጋድ ጾሙ ላይ ነው ጥያቄ የፈጠረብኝ። ለምሳሌ ያክል አገራዊ ጾም ላይ አገራዊ ጾም ላይ ሃይማኖት ሁሉም ሙስሊሙም፣ ፕሮቴስታንቱም፣ ኦርቶዶክሱም በቲቪ ቻናል እንኳን እስክናይ ድረስ ሲጸለይ አይተናል። በእኛ እድሜ በእኛ ዘመን በኮረናውም በሌላም ነገሮች ጾም ጸሎት ሲደረግ አይቻቃለሁ። ግን ይሄ አሁን እኔ ጥያቄ የጠየኩበት ኤፍዬ በትክክል እንድታስተውለው የምፈልገው የጋድ ጾም አውቃለሁ። ፕሮቴስታንት ሲጾም ጋድ አውጥቶ አያውቅም። መጀመሪያ እንዲሁም ከምግብ ይልቅ ከአንደበታችን የሚወጣውን ነገር እንጹም፣ አንደበታችን ይቀደስ እየተባለ ይዘን እንደምንሄድ ይታወቃል። እና ለምሳሌ ያክል ኦርቶዶክስ ያሁኑን የእንትኑን አላቅም፣ የሙስሊሙን አላቅም፣ ገብቼበትም ስለማላቅ ኦርቶዶክስ በዚህ ሰዓት ላይ የአብይ ጾም ወይም የኢየሱስ ክርስቶስ ጾም ብላ ተጠራዋለች። ያሁኑ ጾም ጋዱ ጾም ማለት ነው። ሙሉ ወንጌል የምን ጾም ብላ ነው ያወጀችው? ዴቪዬም ወይም ኤፊ ከመለሳችሁልኝ የምን ጾም ተብሎ ታውጆ ነው ያሁኑ ጾም ጸሎት የተባለው? ድንገት የምታውቁት ከሆነ ግን የምንም ጾም አልተባ ያሁኑ የተባለው ለምድራችንና ለጠቅላላ አማኞች በሙሉ ለቤተክርስቲያናችን እንጸልይ በጌታ ፊት የምንሆንበት ነውና ለሙሉ ወንጌል በአገር ውስጥም በውጭ ሀገርም የሚኖሩ የቤተክርስቲያኒቱ አባላትና አገልጋዮች ሙሉ ወንጌል ከኢትዮጵያ ውጭም አለ፣ ታውቃለህ፣ እንደምታውቀው ኢትዮጵያ ብቻ አይደለም። ሰው ያሉ ሁሉ አንድ ላይ ንጹም ነው የተባለው። ስለ ሐዋርያው ቅዱስ ጳውሎስ እንዳለው ማለት ነው። ስለ ምድራችሁ፣ ስለ ነገስታት፣ ስለ መኳንንት አይደለም ልመናና ምልጃ አቅርቡ፣ እንደዛ አላለም? ልክ እንደዛ ነው የሚለው የሙሉ ወንጌሉም ማለት ነው። እንደዛ ነው። ቅድም ስናገር እንደሰማ አገራዊ አጀንዳ በሆነ ጉዳይ ላይ ነው። ታስታውስ እንደሆነ ቅድም ስናገር እኔ ቅዱስ አማኑኤል ቤተክርስቲያን ሰንበት ተማሪም ሆኜ ወደ ድቁና ደብረ ሊባኖስ ስንሄድ የእግዚአብሔር ሳይሆን የባህታዊ ገብረ መስቀል ተከታይ በነበርን ሰዓት ወደ ሌላ እንዳልሄድ ሶሪ እና በዛን ጊዜ ግን ሀሳባችንን ከመቀየራችን በፊት ውጭ አስፋልት ይዘጋ ነበር፣ ፖሊስ ትራፊክ ይመደብ ነበር። ያኔ ማለት አገራዊ አጀንዳ ጾም ጸሎት ሲታወጅ። አሁን ተሙዬ
የታወጀው አገራዊ አጀንዳ ነው። ይሄ ደግሞ የሚታወቅ ነው። ኢትዮጵያ ምን ላይ ነው ያለችው? በግብፅ፣ በሱዳን ብሎም ደግሞ እንደገና በኤርትራ ባለው ጉዳይ ላይ እኔ ነኝ አሁን ሰው ሀገር ስላለው የሆነ በትዕቢት ምናምን አይደለም የገለጽኩት። ይሄ የእምነት ጉዳይ ስለሆነ አገራዊ አጀንዳ ስለሆነ ፖለቲካ ስላልሆነ የአገር ጉዳይ የተፈጠረ ሰው ነፍስ ያለው ሰው ህይወት ያለው ሰው ሁሉ ይመለከተዋል በሚል የታወጀ የጾም ጸሎት አዋጅ ጊዜ ነው። 1 ወር ነው፣ 3 ወርም ሊቀጥል ይችላል። 3 ወር እኔ እግዚአብሔር እድሉን ሰጥቶኝ አማኑኤል ቤተክርስቲያን ሲመረቅ አቡነ ተክለ ሃይማኖት መጥተው እኔና አንድ የኳስ ሜዳ ልጅ አዳን የሚባል ልጅ አንዳንድ እግር አጥበናል እና በህይወት የምደሰትበት የምከፋበት ደግሞ የባተ ገብረ መስቀልን እግር ያጠብቁ ቀን ነው። የምደሰትበት ደግሞ የኢትዮጵያ ዋና ጳጳስ የነበሩት አቡነ ተክለ ሃይማኖት ምግብ ሳይሞሉ የሞቱት እሳቸው አማኑኤል ቤተክርስቲያን ክርስንትን ማለት ቤተክርስቲያን ሊያስመርቁ መጥተው እግር ያጠብኩት ያ ደስታ ዛሬም ውስጥ ያለ አገራዊ አጀንዳ የሆነ ጾም ጸሎት ነው የታወጀው እንጂ ሌላ አይደለም። ሌላውማ አንተ እንዳልከው መሰረተ ክርስቶስ እኛ እኮ ሰሜን መሰረተ ክርስቶስ እስከዛሬ ድረስ 23ኛ ዓመቷ ነው። አሁን ሮቦት አርት ሚኒስትሪ እኔ 3 ወር ምናምን ሆኖኛል ወደ አውስትራሊያ ከመጣሁ 2 ወር ከ20 ምናምን። ግን የሚገርማችሁ እዛ ሰሜን መሰረተ ክርስቶስ እና ህብረት አምባ ቃለ ሕይወት ሮብና እዛኛው ደግሞ ሐሙስ እንጸልያለን፣ አንዳንዴ ሰኞ እንጸልያለን። ጾም ጸሎቱን ግን ዓለም ላይ አውጥተን ወይ አደባባይ ላይ አውጥተን እኛ ሮቦት አርት ሚኒስትሪዎች እንጸልያለን ብለን አንናገር። ይሄ ግን ተምዬ አገራዊ አጀንዳ አንተም ከቻልክ እንደውም አዲስ አበባ ነኝ ብለሃል፣ ተሳተፍ፣ ሄደ ተባረኩ። ሌሎቻችሁም ተሳትፉ። ወዳችኋለሁ። እሺ ኤፊ መልካም። ጾሙ የሚጎዳ አይደለም፣ ወር የሚጠቅም ነው። ለሀገር መጸለይ በረከትም ነው ጤንነትም ነው። ይሄ በዚህ ጉዳይ አልቃወምም። ሰው መሆን በቂ ነው። ሰው እንደፈለገ ሊረዳው ይችላል። ተቋሙ እንደ ተቋም ለሀገር እንጸልይ፣ ለህዝቡ እንጸልይ፣ ለበሽታ እንጸልይ። ልክ ለኮሮና እንደተጸለዩ ለኢትዮጵያ እንጸልይ ማለት ጤንነት ነው። ሀገሬ ሰላም ያስፈልጋታል፣ እረፍት ያስፈልጋታል። በቃ ይበቃታል ያለባት እርስ በርስ ሽኩቻው። ለዚህ መጸለዩ ተገቢ ነው ብዬ አስባለሁ። እንትን ቢያንስ እንኳን ኦርቶዶክሳዊ ስለሆንኩኝ የሙሉ ወንጌልን የጾም ፕሮግራም አብሬ ባልሳተፍም ሀሳቡ ግን እንደ ሀሳብ ግን ጤናማ ነው ለሚባል ቤተክርስቲያን 48 ሰዓት ለአገር ስለምትጸልይ ለሀገርም ለህዝብም ስለምትጸልይ በዚህ ስለማመን ሙዬ አንተ የገባህን ያህል ለሌሎችም ይሄንን ኮንፌዝ አድርግላቸው። ያኮ አልኩኝ እኮ ዴቪ ምን አልኩ መሰለ፣ እኔ ሀገር ሰላም መሆን አለባት ብዬ አስባለሁ። አገር ሰላም ስትሆን በሰላም ወተን እንገባለን። አገር እስካሁን ድረስ ሰላም የሆነችው በአባቶች ጸሎት፣ ይሄ በአባቶች መልካምነት ነው። አባቶች ስለጸለዩልን ነው እንጂ እኛ በምናደርገው ክፋትማ በጣም ነው የሚከብደው። እና ይሄ ጸሎት ጤናማ ጸሎት ነው። ለሀገር መጸለይም ተገቢ ነው። ጾም ጸሎት ደግሞ የማይንደው አጋንንታዊ ስርዓት የለም። ጾም ጸሎት የማያሸንፈው የሰይጣን ስራ የለም። ጾም ማምለጫም ነው፣ መዳኛም ነው፣ ወደ እግዚአብሔር መቅረቢያ ነው እና አልተቃወምኩም። ተመልሶልኛል። አሁን ይሄ ለምን መሰለ ዴቪዬ፣ ትላንትና ሌላ ፕሮግራም ላይ ነበርኩኝ፣ ፌስቡክ ላይ ሌላ ፕሮግራም ላይቭ ላይ ነበርኩኝ እና እዛ ላይቭ ላይ ሲሆን ይሄን ነገር አየሁት ቲክታክ ላይ አይቼው ዝም ብዬ ነው ሼር አድርጌው። ኤፊ ደግሞ አንድ የሆነ ፕሮግራም ነበር እና ኤፊ የፖስተተው ነበረ ከሙሉ ወንጌል ጋር ተያይዞ ቤተክርስቲያኗ አገልጋዮች ናቸው ብላ ማታስባቸውን ሰዎችን ገብተው እዛ ሀሳብ ላይ የነበረውን ነገር አይቼ ነው። እንዲሁም የጾሙ ጉዳይ መስሎኝ የኤፊ ሳነበው ያ ጉዳይ ነው። ከዛ የኤፊን ሴቭ አድርጌው ነው ያወጣው። ጾም ጥሩ ነው። ኦርቶዶክስ ራሱ መጾሟ አሁን 2 ወር የእንትን ጾም ነው፣ ጥሩ ነው። በጣም ጾም በጣም ጥሩ ነገር ነው፣ የሚበረታታ ነው። አሁን በማንኛውም ስታንድ ውስጥ ያለ ማለት ነው። ጾም በጣም ቆንጆ ነገር ነው። ሰዎች ሲጾሙ ሲጸልዩ እንደዛ በእግዚአብሔርን ፊት ሲፈልጉ ጥሩ ነው፣ የሚበረታታ ነገር ነው። አፍተሮል ማለት ነው። በክርስትናውም ጾም በጣም መሰረት ነው፣ የክርስትና መሰረት ነው ጾም ጸሎት ማለት ነው እና አፕሪሼት የሚደረግ ነገር ነው።
እንደዛ ነው ጠቅላ ራፓፕ ስናደርገው ይሄንን ሀሳብ። ሁለተኛ ጥያቄ ግን ደግሞ ኮሜንት አንድ እንትን መርፌሉ ጋር ረስተዋል እንዴ ምን ማለት እንደሆነ ተሙዬ? አረሳው ማን ጎሄድ እሺ እንትን አልክ ሳክ ገብተዋል ማለት ነው። መርፌሉ ጋር አንድ ሰው ደጋግሞ ኤፍሬም ስራ ቁጭ ብለህ እንትናት አታውራ ምናምን ነገር ብሎኛል። እና እንደዚህ ያልከኝ ልጅ እኔ ስራ መስራት የጀመርኩት በ12 ዓመቴ ነው እና ስራ አቋርጬ አላቅም። አሁንም የምኖርበት ሀገር ለንደን ነው የምኖረው እና ፋየር ሴፍቲ ኢንጂነሪንግ ነው ግራጁዌት ያደረኩት። ፋየር ሴፍቲ ኮንሰልታንት ሆኜ ሰራለው። በጣም ትልቅ ደሞዝ ነው ያለኝ፣ ባይገርም ቆንጆ ደሞዝ ለእኔ ለአካባቢ ላሉ ሰዎች ምናምን ሁሉም የተትረፈረፈ ነገር አለኝ እና ችግር ካለ የጻፍከው ልጅ ችግር ካለ እናንተ መልሳት ውስጥ በቃ ግድ የለም። ያማ ጊዜ ማጥፋትና ለነሱ አይ መርፌ እሺ ዴቪ የመርፌ ፕሮግራም ሁሉንም አልሰጠም። መርፌ ጓደኛዬ ነው ያውልህ ዴቪዬ፣ ኤፊ ጓደኛዬ ነው። እኔ አሁን ኤፍሬምን በስራ የሚያማው ሰው በጣም ነው የሚገርመኝ። ኤፍሬም ኢትዮጵያ ውስጥ ላሉ አዲስ ሰው ነው የሚሆነው እንደዛ የሚጽፍ ሰው ኢትዮጵያ ውስጥ ላሉ በፕሮቴስታንት ቤት ውስጥ ደካማ የኑሮ ደረጃ ላይ ለነበሩ ሰዎች በወር ገንዘብ የሚቆርጥ ልጅ ነው። እኔ አውቀዋለሁ ታሪኩን። ኤፊ ማን ነው ምንድነው የሚለውን ነገር እኮ አይደለም። በቃሽ ትቻለሁ። በቃ ነው ሌላ ጥያቄ። በቃ መርፌ እስኮ ጋር ነው። አንዳንድ ሰው እንደዛ ዝም ብሎ ይላል እኮ ኤፊ። አንተ ብቻ እኮ አለም እኮ እኔን ምን አይነት ቦዘኔ ነው ስራ የለውም እንዴ ይላል እኮ። እኔ እኮ ሰጋቱራ ላይ ያየኝ እኮ እና ይሄ ችግር የለውም ለሚባል እግዚአብሔር ሞገስ አንድ እርምጃ ከሱ ከፍ ስላልኩ ነው። እና ሰው ስለኛ ያውራ፣ እኛ ስለ ኢየሱስ እናውራቶ። እንደዛ አልፎ እንደዛ እንትን ማለት ጥሩ ነው። መንገድ ጥሩ ነው። አንዳንድ ሰዎች ያስፈልጋቸዋል። አይ ቲንክ እሺ። ሁለተኛ የሰራሁት ቪዲዮ ኤፊ ከሉተራውያን ጋር ተያይዞ አጋጣሚ ሆኖ ማታን የሰራሁት ቲክታክ ላይ ከዲቤቱ ጋር አብሬ መልሰዋለሁ ምትል ከሆነ አለመመለስ ትችላለህ። የዲቤቱ ሀሳብ ከሆነ አላውቅም። እኔ እንደ አጋጣሚ ሆኖ ህፃናትን በአብ ወልድ በመንፈስ ቅዱስ ስም ሲያጠምቁ ቪዲዮ ስላለ እኔ ጋር መጀመሪያ ላይ ያለው ቪዲዮ እሱ ስለሆነ ማታን የሰራሁት እና በአብ ወልድ በመንፈስ ቅዱስ ስም አጠመቁ ሉተራውያን። ከዛ በኋላ የኦርቶዶክስ ልጅ ወይም የክርስቲያን ልጅ ክርስቲያን ተብሎ ይጠራል። እንደዚሁ ሉተራውያን ልጆቻቸውን ስላጠመቁ ወይም ሉተራውያን ወይም ደግሞ በቃ የዳኑ ብለው ይጠራሉ። ፔንቴኮስታል ህፃናት ልጆቻችሁን አታጠምቁ፣ ስለማታጠምቁ ልጆቻችሁ ማን ብላችሁ ትጠራላችሁ ነው። የጴንጤ ልጅ ምን ተብሎ ይጠራል? በልጅነቱ ስለማይጠመቅ ለሚባል አምኖ ነው የሚድነው ከተባለ ክርስቲያን ነው የሚባለው አምኖ ሲጠመቅ ነው አይደል? ወይም አምኖ ከተጠመቀ በኋላ ነው የሚድነው። እንደዛ ከሆነ የፔንቴኮስታል ልጅ ምን ተብሎ ነው የሚጠራው የሚል ጥያቄ ነው ያነሳሁት። ዲጌ ከድቤቱ ጋር ነው ማነሳው። ይሄንን ሀሳብ ካልክ እቀበላለሁ። ቪዲዮ ላይ ግን የሰራሁት ግን ይሄንን ነው። አዎ በዚህ ጉዳይ ላይ እንኳን ያው ተሙዬ ብዙ ጊዜ ለዘመናት መልስ ተሰጥቶበታል። እኛ ብዙ ጊዜ ህፃናትን በተመለከተ ማለት ነው እና ዲፕ አልገባም ለውይይቱ ግን እስከዛሬ የምለውን ደግሜ ራፍሊ ልንገር። ህፃናትን በተመለከተ ማለት ነው። ህፃናትን በተመለከተ ስፔሲፊክስ አድርጎ መጽሐፍ ቅዱስ ወይም ስፕሊሲት እንትን አድርጎ ያስቀመጠው ነገር የለም። ምንድነው ህፃናት በዚህ ምክንያት በዚህ መንገድ ነው መንግስተ ሰማይ የሚገቡት ወይ በዚህ መንገድ አይገቡም እንደዛ የሚል ነገር የለው መጽሐፍ ቅዱስ። ግን ምንድነው መጽሐፍን በምልአት መረዳት በሚል ኮንሴፕት ለምሳሌ ኢየሱስ ህፃናትን በተመለከተ ምን አስተምረዋል፣ ሐዋርያት ህፃናትን በተመለከተ ምን አስተምረዋል የሚለው ትምህርት አለ እና ያንን ኮንሴፕት ይዘ ህፃናት ኦፍኮርስ ቢሞቱ በህፃንነታቸው እንደተወለዱ ወደ አባታቸው ወደ እግዚአብሔር ነው የሚሄዱት የሚል የታመነ ትምህርት ነው። በቤተክርስቲያንም አባቶች ዘንድ በመጽሐፍ ቅዱስ ነው ኢየሱስ ብዙ ቦታ ላይ ተናግሯል፣ በተለያዩ ምሳሌዎች አድርጎ ማለት ነው። ዋነኛው ተጠቃሽ ለምሳሌ እንደዚህ ህፃናት ካልሆናችሁ ወደ መንግስተ ሰማይ አትገቡም፣ እንደውም ምሳሌ አድርጓቸው መንግስተ ሰማይ እንደነዚህ ላሉት ናትና እያለ ምሳሌ ሁሉ አድርጎ ያቀርባቸዋል ጌታ ኢየሱስ ማለት ነው። ስለዚህ እንዳልኩት ቅድም መጽሐፍን በምልአት መረዳት በሚለው ህፃናት ቢሞቱ ሊፈረድባቸው አይችልም። ጳውሎስ ስለ ሰልቬሽን የሚያወራውን ቅድመ ሁኔታ ታውቃለህ አደለ? እምነት ከመስማት ይላል፣ መስማትን በእግዚአብሔር ቃል ይላል። ካልሰሙ እንዴት ያምናሉ አይደል የሚለው። መጀመሪያ መስማት አለበት ሰው ለማመን ማለት ነው። እነዚህ መጽሐፍን መምልአት መረዳት በሚለው
ሰው ሊቃውንቱ ሲያስቀምጡ ህፃናት ቢሞቱ አይፈረድባቸውም፣ ቀጥታ ወደ እግዚአብሔር ነው የሚሄዱት ብለው ይናገራሉ። ሲናገሩም በመላምት ሳይሆን በቀጥታ ህፃናትን የተመለከተ በዚህ መንገድ ይድናሉ፣ በዚህ መንገድ ይኮነናሉ የሚል ባይልም፣ ግን ይሄ መጽሐፍ ቅዱስ ላይ በተለያዩ አጋጣሚዎች ሐዋርያቱ ስለ ደህንነት ባስተማሩት፣ ኢየሱስ ስለ ህፃናት ባስተማረው በእንደዚህ በተውጣጣ ዩካንቴል ህፃናት እንደማይፈረድባቸው ማለት ነው። ይሄ ማለት የኦርቶዶክስ የጴንጤ የካቶሊክም ልጅ ምናምን በሚለው አይደለም። አሁን እኔ ከጠየቀኝ ለምን የጠንቋይ ልጅ አይሆንም ልጁ ማለት ነው። የጠንቋይ ልጅ ለምን አይሆን? በ40 ቀኑ ቢሞት የሚሄደው ቀጥታ ወደ ሰሪው ወደ እግዚአብሔር ነው የሚሄደው እንጂ ለምን አላመንክብኝ በ40 ቀንህ ለምን አላመንክብኝም ብሎ ሲኦሉ ከቶ የሚያቃጥል አምላክ የለም፣ ህፃናትን ማለት ነው። ይሄንም ደግሞ የምትረዳው እንዳልከው ዊሽ ሳይሆን አንተ ከእግዚአብሔር ባህሪ አንጻር ኢየሱስ ለህፃናት ካስተማረው አንጻር ሐዋርያቱ ስለ እምነት እና ስለ ፍርድ ካስተማሩት አንጻር እንዳልኩት ነው። መጽሐፍን በምላት መረዳት በሚለው ነው ሰው ህፃናት ከዛ ፍርድ ነፃ ይሆናሉ የምትለው ማለት ነው። ይሄ በቤተክርስቲያን የታመነ ነው ይሄ ትምህርት ማለት ነው። እሺ ክበርልኝ። ኦልሞስት ክርክር እንዳይሆን ከአንተ ጋር በተለይ ከአንተ ጋር ሳወራ ክርክር አልወድም ታውቃለህ። ብዙ በማዳመጥ ነው የምታውቀው አንተ ጋር ያው ከሌሎቹ ጋር በማወራው ልክ አላወራም። አንተም ደግሞ ሌሎቹን በምታዋራው ልክ እኔን አታዋራኝም እና ቤት መጥቼ በአግባቡ ስለተነጋገርን አመሰግናለሁ። ደግሞ ሌላ ቀን ደግሞ እንገናኛለን ትላለህ። እሺ ተሙዬ ተባረክ። ቻው በል። እሺ በቃ ያው ጨረስኩኝ ዴቪዬ፣ ይበቃኛል። የሆነ ጥያቄ ከታች መጥቷል። ምነው እግዚአብሔር ምድርን ሲያጠፋ ህፃናት አልነበሩም ወይ አይነት ጥያቄ በምድርን ውሃ ሲያጠፋ ብለዋል። አሁን እያወራን ያለ ነው ስለ ሞት፣ ምድራዊ ሞት አይደለም እያወራን ያለ ነው። ስለ ሰልቬሽ ስለ ዘላለማዊ ህይወት ነው እያወራን ያለ ነው። ስለዚህ ህፃን በስጋ ሊሞት ይችላል፣ አዋቂም ሽማግሌም ሊሞት ይችላል። አሁን ስለ ስጋ ሞት አይደለም የምናወራው፣ ስለ ዘላለማዊ ሞት ወይም ስለ ዘላለማዊ ህይወት ነው የምናወራው እና ይሄ የሚገናኝ አይደለም። በምድር ላይ ስለነበረው ሰዎች ህፃናት የሞቱ አሉ የሞቱ የሉም አይደለም። ህፃናት ቢያረጁም ይሞታሉ፣ በህፃንነታቸውም ሊሞቱ ይችላሉ። ከዛ በኋላ ስላለ ፍርድ ነው የተነጋገርነው ማለት ነው። ሁለቱ ሀሳብ የተለያየ ነው ማለት ነው። ዴቭ የፈለከኝ አዳምጥ ብዬ ነው ዴቭ ያልወጣው። ያለሁበት ሀገር ኦልሬዲ ተኙ የሚባልበት ሰዓት ነው። ከሌሊቱ 5 ሰዓት ምናምን እየሆነ ነው እና እናንተ ጋር ደግሞ ገና ነው ትንሽ። እኔ አሁን አንተን በተለይ በቃ በሚገርም ሁኔታ በፍቅር በሚወደድ ወንድማዊ ኮሚኒኬሽን እነዚህን የመሳሰሉ እህቶች ኤፍ እያለ ወጣት ቢያንስ 20-30 ደቂቃ ትንሽ ቁጭ በል። እሺ ኤፍ ጥያቄ አለ ተሜን ጠይቀው የሚባል ታች ላይ እንትኖች አሉ። ድንገት እኔ ላይ ጥያቄ እኮ የለውም እኮ ኤፍሬም፣ ሁሌ ነው በውስጥ የምመልስለት። አይ ተሙን አልጠይቀውም። ከጠየኩት እኔ እድሜውን ነው የምጠይቀው፣ ልደቱ መቼ እንደሆነ ነው የምጠይቀው። እንደሱ አይነት ጥያቄ ነው የምጠይቀው እና ከዛ ውጭ ጥያቄ አልጠይቀውም። ኤኒዌይስ ማስታወቂያውን ሪፖስት አድርጉ፣ ሼር አድርጉና ለሰዎች አድርሱ። ስለዚህ አሁን ደግሞ እድል እሰጣለሁ። ገስት ላይ በጣም ተቀምጠዋል እህት ወንድሞቼ። ስለዚህ ለነሱ አጠራጠር እያደረጉ የሚሉትን ነገር ይላሉ። ለነሱ ተራ እሰጣለሁ። ከዴቪዬ ጀምራለሁ። አጠገቤ ያለው እሱ ነው። ዴቪዬ አንተ የምትለንን በለንና ወደ ቶቼ ደግሞ እንደዛ ሄዳለሁ፣ በመደዳ ሄዳለሁ። እኔ ምንም በጣም ደስ ብሎኛል። በተለይ ተሜን በውጭ ነበር እና በአጋጣሚ ሰሞኑን ያገኘሁት እና አንተንም ሌሎቻችሁንም ስላገኘኋችሁ ደስ ብሎኛል። በአጋጣሚ እኔ አንተን ሳይ ላጥ ብዬ የገባሁት አይ ቲንክ እቺ እንትኗ የሙሉ ወንጌል አርማዋ ሰሞኑን ሾልኮ የገቡላ የኢትዮጵያ ሙሉ ወንጌል ያወጣችው በሱ ጉዳይ ነው አይደል? እንትኑን የጀመራችሁት? አዎ እሱን እንትን ብዬ ነው። አዎ እሱንም አይቼ ነበረ። እኔም ደንግጬ ነበረ ይዛኔ እንዴት ይሆናል ምናምን ብዬ ተቆጭቼ ነበረ እና በኋላ ግን የተሰጠውን ማስታወቂያ ምናምን ሳይ አይ በቃ ቤተክርስቲያኔ እንትን አረፍኩኝ። በቃ
በቃ ትክክል መሆን ያለበት ነው። ምክንያቱም ኦብቪየስ ነው ሙሉ ወንጌል እንደማትጋብዛቸው እንደነሱ አይነት አገልጋዮች ይታወቃል። ግን ቢሆንም በቦታዋ መታየታቸው በራሱ በጣም አደጋ አለው። በተለይ ያ መድረክ ቀጠና 2 መድረክ የሚታወቅ ነው። በጣም 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 በጥንቃቄ ነው። ሰው ዝም ብሎ የሚወጣበት መድረክ አይደለም የቀጠና 2 ሙሉ ወንጌል መድረክ እና እኔ እውነት ለመናገር ያው እግዚአብሔር ምስክሬ ነው፣ ጉራ አይደለም። ጠቅላይ ሚኒስትሩ ጋር ብቻ ነው የቀረኝ እንጂ በጣም ብዙ ሰዎች ጋር ነበር። መጀመሪያ እንዳንተው አንዳንዱ ገና ስነሳ ማአት መልእክት ምናምን ደረሰኝ ማለት ነው ሜሴጅ ላይ እና በኋላ ላይ አንዳንዱ ጋም ቮይስ ላኩ ሜሴጅ ላኩ ምናምን እና ሰው አንዳንድ ጊዜ ሳይረዳ ሳያውቅ ልክ እዚህ ውስጥ አሁን ኮሜንት ገብተው እና በጣም ነው ደስ ያለኝ። እኔ እውነት ያላገባችሁ አግቡ፣ ያልወለዳችሁ ውለዱ። እኔ በጣም 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 እግዚአብሔር ይባርካት አቢጊያ የምትባል የሆነች ቅመም ልጅ አለችኝና አንዳንድ ነገሮች እንደዚህ የሆነ እንትን እንድል የሆነ አምብል እንደሆነ አደረገችኝ። እናንተ በጣም እንደዚህ አይነት ነገር በጣም መታደል ነው። እኔ እንግዲህ ታውቃለህ ኤፍሬም፣ እኔ የትኛውም በደርግም ይሁን በየሰዓቱ በየደቂቃው ወላጅ አምጣ የምባል ሰውዬ ትምህርቴን አስተማሪና ምናምን በቃ እንዲሆን ሊደር ከመደብደብ ከመናቆር ውጭ እንደ አውሬ እንደ ንብ ከመናደፍ ውጭ ማውቀው ነገር የለም። እኔ አንድ ቀን ወላጅ አምጣም ተብዬ አላውቅም። እግዚአብሔር ይባርካቸው። እድለኞች እኔ ነኝ እድለኛ ሆንኩት እነሱ ሳይሆኑ። በቀደም እድለኛ ናችሁ ብለህ በጣም በጣም ጉረኛ ሆነውብኛል ልጆቼ ኤፍሬም በዚህ አጋጣሚ እና እኔ ደነገጥኩ። እንደዚህ በተለይ ቶሎ ትንሹን ትልቁም ጣት የሚከስረው ፓስተር ጻድቁ እዚህ ቦታ እንደዚህ ሆነው ምናምን ሲሉኝ በቃ ታመምኩ። ታውቃላችሁ እግዚአብሔር ምስክሬ ነው፣ ራሴን አመመኝ። ኦርቶዶክስ ሆነው ሜሴጅ የላኩልኝ ሰዎች አሉ። እንዴት ነው እነዚህ ሰዎች አሁን ይሄ ማን ነው ጭሮ ምናምን የሚባል ከበላይ ሽፈራው ከሚባል በኋላ አንድ ጊዜ እንደውም እግሩን እንደዚህ ረግጬ እንደዚህ አፍንጫውን ሁሉ ልነክሰው አንድ ጊዜ የሆነች ከእስራኤል ሀገር አሁን አርከበ ነው የምትሰራው የሆነ አገባሻለሁ ምናምን ብሎ አታሎ እንደውም ኤፍሬም እናንተ ሀገር እንግሊዝ ሀገር ከምትኖር ሴትዮ ጋር ነው ድራማ ሰርተው አምጥቶ የዘረፋትና ጎዳና ላይ ጣላትና ይሄ አሁን ተራ ዱርዬ ወንበዴ ነውረኛ ሰዎች እዛ ቦታ ላይ ደግሞ አይታቸዋል፣ ይጠቋቆማሉ፣ ይነጋገራሉ። በኋላ ልክ እቺን መልእክት እንደገና ላኩልኝ ከኢትዮጵያ ሙሉ ወንጌል ቤተክርስቲያን። እሷን ሳይ እኔም ልቤ ያረፈ እና በዚህ አጋጣሚ ባይዘዌ ታስታውሱ እንደሆነ ብዙዎቻችሁ 32ኛ መሰለኝ መግለጫ ከመውጣቱ በፊት ብዙ ወዳጆቻችን የራቁን ጊዜ ነበረ። በቃ እኛ ወንጌል አማኞች አንገታችንን የደፋንበት ጊዜ ነበር ያኔ መግለጫ ሲወጣ። ልክ የዛ አይነት ነገር ነበር አሁን የሆነው እና አጋጣሚ ሆኖ እቺን መግለጫ መጣች። አንዳንዱ እኮ በጣም እኮ ያሳፍራል። አሁን እዚህ ቦታ ላይ አልናገረውም ኤፍዬ እነግርሃለሁ። ይሄ እንዲህ ምናምን የሚል አሁን ገቢ ምናምን የምትሉት በሙሉ በስነ ስርዓት እንደው ሲጀመር መጀመሪያ መጽሐፍ ቅዱሱን ያውቃሉ ወይ ነው? ንስሐ ገብተዋል ወይ ነው? ግን እዛ ቦታ ላይ ተሽሎክልኮ የሄዱት እነዚህ ሆዳቸው አምላካቸው ነውራቸው በክብራቸው የሆኑ ሆዳሞች፣ በጣም ሶሪ ይህን ስናገር እንደዛ አይነት ሰዎች በጎን ቤተክርስቲያን አካባቢ እንደ መዥገር ተጣብቀው ያሉ ሰዎች አሉ የሚደለሉ። እነሱ ናቸው ወደዛ ስፍራ በአጋጣሚ አምጥተው እኚህን አባት ከልጅነታቸው ከእስልምና ቤተክርስቲያን የመጡ እንዲህ የሚያሰድቧቸው አታክ ሊያስደርጓቸው የሚሞክሩት እንጂ እንዲህ አይነት ነገር አለመኖሩ እኔም አይቼ ልቤ ርፍ ብሎ ዛሬ በጣም በጣም እግዚአብሔር ይባርካት። አይ ቲንክ ፈረንሳይ መሰለኝ የምትኖር አንዲት በእንትን ላይ ቲክቶክ ምንድነው ቮይስ ነገር አድርጋ በዛ ተረጋግቼ ገባው። ከዛ ኤፊን ከዛ ደግሞ ተሜን ከዛ እህቶቼን አገኘውና እኔም ይቺ ነገር ነበረች ትንሽ እንዲህ አድርጋ ነበርና ርዕሷን ሳይ የኤፍሬምን ድምፃይ ሮጬ የገባሁት በዛ ነው። በተቻለ መጠን ደግሞ ቢቻላችሁ በቀሪው ዘመን በጌታና በኃይሉ ችሎት የበረታችሁ ሁኑ ስለሚል በተለይ እኛ ፕሮቴስታንት እምነት ተከታዮች ኦርቶዶክስ ሲሆን ሙስሊም ይሁን ጆባ ዊትነስ ሲሆን ኦንሊ ጂሰስ ሲሆን በስድብና በጦርነት የምናመጣው የእምነት ተአማኝ ሊሆን የሚችል ሰው ማንም የለም። በቃሉ እየኖርን ከቃሉ ጋር እየተጣበቅን እንዲህ አይነት መዥገሮች ደግሞ ቤተክርስቲያን እናት ቤተክርስቲያን ሲጣበቁ ዘራፍ ልንል ግዴታ አለብን። ጌታ እስኪመጣ ወደ ጌታ እስክንሄድ። ተባረኩ። ደቪዬ ተባረክ። ጌታ ኢየሱስ ይባርክ። ወንደርፉል። እሺ ሰልዬ አለሽ?
እፎይ አለው ስልክ ገብቶኛል። እሺ ጎሄድ ሰሌ አያችሁ በጣም ደስ ብሎኛል። ቤቢዬ አንተም ብዙ ጊዜ ያለው ኢቨን ብዙ ጊዜ በእርዳታ አይደለም። አይ ስሜ ስላልጠራሽ ሳይሆን ድምድም አርጋልሽ። እኔ አሁን ኤፍሬም ድምድም አርጎ ቢመልስልኝ። በነገራችን ላይ ኤፍሬም ፐርሰናል የምወደው ወንድሜ ልክ እንዳንቺ ሰላም የአንቺን ወድሻለሁ አይደለ? የሆን ነገር ባይ ራሱ ሮጬ ደውዬልሽ ምን ሆኖ ነው እንደዚህ አይነት ነገር ብዬ አንቺንም ባለቤትሽንም እጅግ በጣም ነው የምወዳችሁ፣ አክብሬ ነው የምወዳችሁ እና የሆን ነገር ቢፈጠር ሮጬ ነው የምደውልላችሁ ማውራውም እና ይብርዬንም እንደዛው። ግን አሁን ኤፍሬምን ብግባባውም ባልግባባውም መልሱ ቢጥመኝም ባይጥመኝም ይሄ እንደዚህ እያልኩኝ ወንድሜን ኤፍሬምን ህላፊ ቃል አልናገረውም። ኤፍሬም አይናገረኝም። ለምን ቢባል ኤፍሬም ውስጥ ገባ ብዬ ማስበው እውነት ተመስገን በመስደብ ይገለጣል ብዬ አላስብም። እኔ ውስጥ ገባ ብዬ ማስበው እውነትም ደግሞ ኤፍሬም በመስደብ አላስብም። ሰዎች ሰውን አላስፈላጊ ባህሪ የሚሰጡት መጀመሪያ ሰው ላይ የሚስሉት ቀለም ነው። ሰላም ይገብትሻል። የሚስሉት ቀለም አለ። አሁን አንዳንድ ፕሮቴስታንት ሰዎች ማላወራቸው ራሱ ሲጀምሩ ከትችት ይጀምራሉ። ኤፊ ከትችት አይጀምርም ከኔ ጋር ተሙ ወንድሜ ብሎ ነው የሚጠራው። እኔም ኤፊን ሳየው ኤፊ ወንድሜ ነው ብዬ የምጠራው እና ሌላ እንኳን ብዙ ነገሮች አሉ የምታውቂው ነገር ከአንቺ ጋርም ስላወራኝ ሰላምዬ ከዚህ በፊት የነበረብኝ ትልቅ ወቀሳዎች ትልቅ ነገሮች ነበሩ። ከዛ ጋር በተያያዘ ኤፍሬም ሳይሰማው ቀርቶ አይደለም የምር ተሰምቶታል። ግን ደግሞ እኔን ይፈለጥ ይቆረጥ በማለት አያድንም። እኔን የሚያድነው ማዳን በሚችላቸው ቃላቶች አውርቷል። ሚዲያ ላይ መናገር ያለበትን ሀሳብ ሲናገር ደነገጥኩኝ። አየሽ ሳይሰማው ቀርቶ አይደለም፣ ግን ደግሞ ተመስገንን ተችቶ አይደለም ሌሎቹንም ቢሆን እና ግን ደግሞ በጾሙ ጉዳይ በይኸው በእግዚአብሔር ፊት አላቅም ነበር። አሁን ተመልሶልኝ ለሀገር መጸለይ ኃጢአት ነው ብሎ የሚነጫን ሰው ካለ ወይም ክፉ ሰው ካለ አጋንንት ነው የሚሆነው። ለሀገር መጸለይ ኑ ለሀገር እንጸልይ ለሀገር እንጹም የሚል ሀሳብ እንደሆነ አላወቁም ነበረ። አላነበብኩም ደብዳቤውን ኤፍዬ ሰዎች ሲያወሩ ነው የሰማሁት። ያነበብኩት ደብዳቤ አንተ የፖሰትከውን ደብዳቤ ነው ያነበብኩት። ይሄ ሐሰተኛ ነቢያቶች ተብለው የሚጠሩ ሰዎች ቀጠና 2 ላይ ለተገኙት ለተጻፈው ደብዳቤ እሱን ያነበብኩት። እሱንም ሳነብ በቃ ለእኔ ገብቶ ነው የመጣሁት እና ያ ነው ሰላምዬ። ኤፊ የምትለው ነገር ካለ አለ፣ ከሌለ ግን መውጣት ካለብኝ እወጣለሁ። ኤፋዬስ ልማዱ ነው። እውነት ደስ የሚለው ከሱ ምንድን ነው ማንኛውም ሲገባ ደስ የሚለው በጸባይ ነው የሚያወያይ። ይሄ በእውነት አይወሰድብህ ኤፋዬ። በእውነት ብዙዎቻችን እኮ ትዕግስት አጠናል። ኢቨን በቲክቶክ ላይ እንደምናየው ከሆነ ማንም ተነስቶ ተሎ ብሎ ወደ ውርጭት ነው እና ይሄ ጸባይ አይወሰድብህ። በጣም እንወዳለን ኤፋዬ። ተባረክ ተሙዬ እንዳይወጣ ተባረክ ሰልዬ። ያው እኔም አንዳንድ ጊዜ እኮ እንትን አለ አንዳንድ እንትን አለ በቃ የሆነ በጣም ስበሳጭ ተሙ መሆነው ነገር አለ ገለበጣለሁ። ለነገሩ ከተሙ ጋር ረጅም እኮ በመዋል ነው እንደዚህ የሆንኩት። እሱ ነው እንትን ያለኝ። ለነገሩ የእሱ ባህሪ ነው። ያው ብረት ምንድነው ምንን ይሰለዋል እንደሚል መጽሐፍ ማለት ነው። እና እሱ ነው የተሙ ጠባ ያለኝ አንዳንዴ ማለት ነው። እሺ በተለይ ደግሞ የሆነ ማታ ላይ ምናምን ይሄ ራት ምግብ ሳልበላ ከቆየው ምናምን ላይቭ ላይ እንደዛ ያደርገኛል። አሁን እንደዛ ሊያደርገኝ ነው እያልኩ እያስጠነቀቅኳችሁ ነው፣ ቶሎ ካልጨረስን። እሺ ይልቅ ኤፋዬ ተሙ ሳይወጣ ብር አለህ ለድሃ ትረዳለህ ብለዋልና ኤፋዬ በውስጥ አግኘኝ፣ እኔም ፕሊስ በውስጥ አግኘኝ። እሺ ለእኔ ልትረጂኝ ነው ማለት ልዘርፈው ነው። ኧረ ራሱን እኔ ልቀበለው ነው እንጂ ለአንተ ብዬ እቀበልልሃለሁ፣ ችግር የለም። እና በአጠቃላይ አንቺንም እሱንም እኮ ላኩላለሁ እኮ በፈልግ። በነገራችን ላይ ፊልም አንቺ ችግር የለውም። ትንንሽ ነገር ጠይቃችሁ እንዳታስቀይሙኝ እንጂ ችግር የለውም።
አረ ይፋዬ እኔ ከበድ አድርጌ ነው የምጠይቀህ እንድችለ እሺ እንዳጣስ። እሺ ለማንኛውም ጸጋ ይብዛላችሁ። ደስ ይላል በጣም ተሙዬም እየመጣ ተወያይ። እንደዚህ የክርስቲያኖች ቤት መወያየት ይጠቅማል። ያው ልብህ መልካም ነው። እግዚአብሔር ደግሞ አንድ ቀን የሁላችን ጸሎት ነው አንድ ቀን ወደ ቀጥተኛዋና ትክክለኛ ነው ስትል አንተ የምሰማህ ብዙ ጊዜ ቀጥተኛ ወደ ሆነው ሰማይና ምድርን ወደ ሰራው አምላክ ትመጣለህ የሚል ሀሳቡም አለኝ። ክብር ለእግዚአብሔር ይሁን። ተባረኩልኝ ወንድሞች እህቶች፣ ጸጋ ይብዛላችሁ። ኤፋዬ ያን ደግሞ ሼር እያደረግን ለሁሉም ነው እትየው። አይ ለሉተራና ለመካነ ኢየሱስ ሳይሆን የጠራሁት ይሄኛው እንግዲህ ፔንቴኮስታል እንዳልኩት በእኔ በ300 ኤዲ በሐዋርያት ሥራ ምዕራፍ 2 ላይ በበዓለ 50 ቀን የተመሰረተ ሃይማኖት ነው። የነ ጳውሎስ ሃይማኖት፣ የነ ጴጥሮስ፣ የነ ዮሐንስ ሃይማኖት ነው ብዬ ነው ማምነው። እነሱ አስተምረውት እኛ ያልተቀበልነው፣ ኢየሱስ አስተምሮት ያልተቀበልነው የለም ብዬ ነው ማምነው። አይ ተሳስተሃል ኤፍሬም፣ ፔንቴኮስታል የሐዋርያቱ ሃይማኖት አይደለም፣ የጀመረውም ሐዋርያት ሥራ ምዕራፍ 2 ላይ አይደለም የሚል ማንኛውም ሞጋች ማንም ሊሆን ይችላል ካለ መቶ እኔ መሟገት እችላለሁ ብሎ ሊቀርብ ይችላል። ማንኛውም ማለት ከአንተ ጋር ነው የሚሆነው? አዎ ከኔ ጋር ነው የሚሆነው። በጣም ጥሩ ጥሪ ነው። በጣም ደስ ይላል። ጸጋ ይብዛል። በቃ ሁላችሁም እንግዲህ ይሄን ያያችሁ በየቦታው ሉትራን፣ መካነ ኢየሱስ፣ ፔንቴኮስታል። ዛሬ ኤፋዬ እንትና ልሰማው ሞክሬያለሁ። የእውነት ነው የታመምኩት። ዮኒ ማኛ ወንድማችንን ልሰማው ሞክሬ ነበር ዛሬ። የእውነት በጣም ነው ያዘንኩት። መጥፎ ነው ጥሩ ነው ምናምን አልልም። ብችል ከቻልኩ ዮኒ ማኛን አወራዋለሁ። ጌታ ቢፈቅድ እንግዲህ መልካሙ ነው ቢያወያየኝ የእውነት አወራዋለሁ። እሱ ጠያቂ ነው ለነገሩ፣ ለሱም ጥፋት አለበት አይደለም። ግን አንድ ወንድም ነበረ በውስጥ ጽፌለታለሁ። የሚያወራው የነበረው ትንሽ በጣም ብዙ ጴንጤቆስጤ የሚባለውን ነገር መበታተን ነው። ስሰማ ግን ካቶሊክ ነው ልጁ እያሉ የሚጽፉ ወንድሞች እህቶች ነበሩ። እና አንዳንድ ጊዜ ፌር የሆነ ነገር ሲሰራ ደስ ይላል። ጌታ ሊመጣ በደጅ ነው። የምንቀልድበት ሞመንትም ሰዓትም የለም። ስለ እውነት ጌታ በሚያውቀው ውጭ ሀገር ያላችሁ አሜሪካ፣ አውስትራሊያ፣ ካናዳ፣ እንግሊዝ በተለይ አዋጁን ያወጀችው እንግሊዝ ነች እና እየሄደ ያለውን ታያላችሁ። ብንችል በእውነት ብንችል ለቀሩት ጌታን ለማያውቁ ወንድሞች እህቶች የትኛውም ክርስትና እምነት እየገባ ወደ ጌታ እንዲያመልጥ ማድረግ ነው እንጂ ስለ እውነት ጌታ በሚያውቀው እሰማለሁ። ወንድሞች እህቶች እንትን ሲሉ ሲጨቃጨቁ እሰማለሁ። እነ ዜዲ ቲክቶክ እና አስቼ ሪዞርት እነ ኤፋንተራስ ብዙዎች የእውነት በቀናነት እየታገሉ ነው ያሉ። ሃይማኖት ዳር እየያዛችሁ በሃይማኖት ስም ግን የሚያዋጣ ነገር የለም። እንዲህ እያወራን ጌታ ከመጣ ከባድ ነው የሚሆነው። እኔ ጌታ ይመጣል ስል ዝም ብዬ እንደ ድሮ ጌታ ስለሚመጣ ምናምን ብዬ እያልኳቸው አይደለም። ኢንዲኬት እያደረገ ያለው ነገሩ ሁሉ እየሄደ ያለው ወደዛ ስለሆነ ነው። በቅንነት እናድርግ። በቅንነት ጌታን ለማምጣት ነው፣ ለመታወቅ ክርክር ይዘን በቃ አንደኛ ለመባል ምናምን አይደለም። ስለማይጠቅም ነው፣ ምንም ስለማይጠቅመን ነው። እና ያ በዲጂታል ብላ ነው ወንድሜ ዴቭ ዲጂታል የሚባል ነገር ምን እንደሆነ የት እየሄደ እንደሆነ አንዳንዴ ደግሞ ታይም ሲኖራችሁ እየገባችሁ ጉግል ላይ ተመልከቱ። የሚገራርሙ በቃ አጋንንት ያለባቸው አማኝ የሚመስሉ ግን መጥተዋል እያፈረሱ ያሉ። እነሱ ደግሞ ያው የአንታይክራይስቱ መንገድ ጠራጊዎች ናቸው። ይሄን መጠንቀቅ ነው። አማኝ ሆነ ብለህ ከሌን ልታምነው አችልም። ዛሬ ክህደት የበዛበት የውሸት ዓለም ውስጥ ነው ያለን። ጌታ ምሕረት ያደርግልን። ቢያንስ ግን እኛ ጌታ የምናውቅ ደግሞ ወንድሞች እህቶቻችንን ልንገስጽ በፍቅር ይገባል ብዬ ስለማምን ነው። ይቅርታ ካጠፋው ማንንም ፐርሰናል የተናገርኩት ሰው የለም። እዚህ ጋር በውስጥም እያወራን ስለሆነ ግድ የላችሁም። አሁን ያልሽውን ሀሳብ የሚገርመው አንድ መርዝ የሚረጭ የሆነ ሰው ገብቶ ባለፈው አዲስ ሃይማኖት ምናምን ብሎ በጣም የሚያስደነግጥ ነገር ይናገር ነበር እና እዚህ ቦታም አልነግራችሁም፣ በውስጥ እናወራለን ከሆነ ጋር። ስለዚህ ግድ የለም። ጌታ መልካም ነው። ዴቢ ዮኒ ማኛን አይ ነው አንተ ብዙ ነገር ሰርተሃል ከኛም ጋር በተወሰነ እኔና ኤፋም ጋር ከ2 ዓመት 3 ዓመት በፊት ይሆናል አብረን እንሰራ ነበር። አይ አውቃለሁ። በፍቅር ያዘው
ዮኒ ማኛ አይደለም ጥፋተኛው፣ ይናገር የነበረ አንድ ወንድም ግን ጽፌለታለሁ። በዚህ ደረጃ ወንጌላውያንን ማራከስ ትንሽ ያማል ማለት ስትሰማው ያማል። ጥዬ ነው የሄድኩ መጨረሻ ዘግቼ። በዚህ ደረጃ እኔ አዋቂ ነኝ ብሎ አባቶች የተገደሉበት ነው፣ ስንት ሚሽነሪዎች የታረዱበት ነው። ቀልድ አይደለም። እንደ ኢትዮጵያ ውስጥ እንኳን ስንት አባቶች እኮ ተጎድተዋል። በዚህ የእውነት ስንት ሰዎች ተጎድተዋል። በደቡብ በኦሮሚያ ክልል በተለይ ክርስትና በገባበት አካባቢ ተጎድተዋል። እውነት ነው ይሄ። ዛሬን አንይ፣ ዛሬ እየተነሱ የሚፈነዱ ነቢያት ነን ተብዬዎችን አንይ። በጣም ዋጋ ተከፍሏል በጌታ። ስለዚህ በፍቅር ብንመልሰው ወንድሞቻችንን ብንመልስ ነው የሚያዋጣን ብዬ ስላሰብክ ነው። ተባረኩልኝ። ተሙዬ እወድሃለሁ። መቼም ሁሌም ወድህ ነኝ ታውቃለህ። በየትኛውም አቅጣጫ በጣም በጣም ወድህ ነኝ። እደውላለሁ፣ ገስጸዋለሁ። ሲያጠፋም አንዳንዴ ቶሎ ነው የምደውልበት። ውጣ ከዚህ ቦታ ምናምን እንላለን። አሁን የመውጣት መብት አለኝ። ይብሩዬም ቀስ በል ስላልሽኝ ሁላችሁንም ክበሩልኝ። ቻው ወንድም እህቶች። ተሙዬ እሺ፣ ተባረክ። ባይወጣ ደስ ይለኝ ነበረ። አንድ ተሙ እሺ፣ ሌላ ጊዜ ታወራላችሁ። ዜዴ ከተሙ ጋር ይመጣል። ስንከብ እንትኑም ዳይቨርት እንዲሆን አልፈለኩም። እኔ የቶፒኩ የገባንበት እንትን ማስታወቂያ እንትን እያለን ስለሆነ እንትን ካነሳን እቺ ልትረሳ ነው። አሁን የገባንበት ጠዋት ያልሆነ ነገር ሲሰራ ስለነበረ እዚህ እንትን ላይ ሚዲያ ላይ እሱን ለዛ ነው የገባሁት። ጥሪውን የሚያደርጉት ለዛ ነው ዘድዬ እና አንደርስታንድ አደርጋለሁ። እኔ ያው ተሜ መጠየቅ የሚገባው ሌላ ጥያቄ ነው ብዬ ነው። በዚህ ጉዳይ ሳይሆን የሚያወራው ሌላ ጥያቄ ነበር መጠየቅ የነበረበት። ኤኒዌይስ እሺ፣ ተባረኩልኝ። እሺ፣ ሌላ ጊዜ እናወራለን። ይመጣል ተሙም አንስተን ሌሎች እንትኖች ላይ እናወራለን። ተባረኩ። እሺ ወንድምነት እንዴት ነህ? ሰላም ነው ወይ? እንዴት ነህ? መድፊት ተኮስ ምንጣፍ ምናምን ትፈልጋለህ? ቀይ ምንጣፍ ይሁን ቢጫ? ቀይ ምንጣፍ ይሁን አሪፍ ነው። አፖስትል እንዴት ነህ? አለው ለፕሮፌት እንዴት ነህ? አለው ጌታ ይመስገን። እንዴት አየኸው ውይይት ጥሪውን? ጥሪማ እኮ በጣም ነው ላይክ ኢት ዋዝ ቬሪ አሜዚንግ ምናምን ነገር። ለነገሩም ታውቃለህ የኔን አቋምና የኔን ስታንድ ታውቃለህ። ወደኔ ስታንድ መጣህ ብዬ ነው የማስበው። አይ ነው አብዛኛውን ጊዜ እንደዚህ አይነት ነገር ሲነሱ ምናምን ነገር ጥሪ የመጥራት ትታወቃለህ። ፕላስ ደግሞ ትጠራቸዋለህ። ሎንግ ታይም አይደል እንደዚህ ነገር ላይ እና አይመጡም፣ እናውቃለን፣ እንደማይመጡ እናውቃለን። ግን አም ሶ ፕራውድ ቱ ቢ ላይክ ፔንቴኮስታል በመሆኔ ማለት ነው። ታውቃለህ አይደል? እኔ ፔንቴኮስታል በመሆኔ ብቻ ነው በጣም ፕራውድ ማድረገው። በጣም ነው እንትን ብለው በጣም ማለት ነው። እና እግዚአብሔርን አመሰግናለሁ ፔንቴኮስታል ስለመሆኔ ብቻ። የሐዋርያቱ ፔንቴኮስታል በመሆኔ ባትኮራ ነው የሚገርመው። የጳውሎስን ሃይማኖት እየተከተልክ ያ እሱ ነው እኮ ገባህ? የጳውሎስን ሃይማኖት ነው የምንከተለው፣ የነ ጴጥሮስን የነ ያዕቆብን ሃይማኖት ነው የምንከተለው። ስለዚህ በዚህ ምድር ላይክ ፈልገ የምታገኛት አንዷ ቤተክርስቲያን ፔንቴኮስታል ብቻ ናት። ከፔንቴኮስታል ውጪ ሌላ ቤተክርስቲያን አለች ብዬ ስለማላምን ማለት ነው። ኦኬ ከጾም አንጻር እንኳን ብንወስድ ትጾሙ እንደ ግብዞች አጠውልጉ ብሎ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ታውቃለህ። በማቴዎስ ወንጌል ምዕራፍ 6:16 አካባቢ ምናምን ነገር እና ከምንም አንጻር ቢታይ እንደ ፔንቴኮስታል የጌታ ቤተክርስቲያን ትክክለኛውን መልክ ሊያሳይ የሚችል ቤተክርስቲያን የለም። ከነገረ ድነትም አንጻር ይሁን ኤፊ የራስን በትልቁ ታደርጋለህ ፕሊስ። አንተ አድርገኝ ቀይረው እስኪ። እኔ እንትኑን መቀየር አለብኝ። ፎርሙ ሙሉ ለሙሉ ይቀይረዋል። አንተ ቀይረው፣ ያወራህ እንትን አድርግ። ኦኬ
አይ ቲንክ አበላሽቶታል። ባክግራውንድ ራሱ ላይክ እንትን በለው። እንደዚህ ቴንክ ዩ በቃ እንደዚህ ነው መሆን ያለበት። ራሱ ማስታወቂያ መታየት ስላለበት ማለት ነው። ያ እና በጣም ነው ፕራውድ ማድረገው። እንኳንም ፔንቴኮስታል ሆንኩኝ። እያንዳንዱ ምድር ላይ የምታዩት ልምምዶች ውጭ ሐዋርያቶቹ ሲለማመዱ የነበሩት ሲያገለግሉበት የነበረው እያንዳንዱ ነገር ወይም በመጽሐፍ ተጽፎ የምታገኛቸው ሁሉ ነገር ፉሊ ፋንክሽን እያደረገ ያለው በፔንቴኮስታሉ ቤተ እምነት ውስጥ ብቻ ነው። ከዚህ ውጭ የትኛውን ቤተ እምነት ውስጥ ፈልጋችሁ አታገኙ። ሲዘርጓል በሆነ ጊዜ ምናምናም ተብሎ አንዳንድ ዝም ብሎ በቃ ነጭ ጋጀውን ክየት እያመጡ ምናምን ነገር የሚነገርበት አይደለም። የእግዚአብሔር ቃል በሚፈልጉት አይነት መንገድ እየጠመዘዙ እንደሚጠቀሙት ነገርም አይደለም። አለቀ። ስለዚህ ሁሉም የጸጋ ስጦታዎች ይሁን ዋትኤቨር የምትሏቸው ጠቅላላ ፉሊ ፋንክሽን እያደረገ ያለው ቤተ እምነት ፔንቴኮስታል ናት። ስለዚህ በምድር ላይ የማታየው ቤተክርስቲያን ነጸብራቅ እሷ ፔንቴኮስታል ብቻ ናት። ከፔንቴኮስታል ውጭ ያለ ብዬ አላምንም። ሁልጊዜ ነው ብዬ ነው አላምንም። ያ ከዚህ ባሻገር ኦብጀክሽን አለኝ፣ እዚህ ጋር ተቃውሞ አለኝ። እሺ ቀጥል። እሺ ችግር የለም። ተቃውሞን እሰማለሁ። በነገራችን ችግር የለም። ተቃውሞን እሰማለሁ እኔ ሁልጊዜ ስለምል ማለት ነው። ከዛ ባሻገር ደግሞ የስ ወንድምየው በጣም ቦልድሊ ነው የሚያወራው። በራሱ ሁኔታ ነው ጌታችን ኢየሱስ ክርስቶስ በኩል አልፎ የሚሰራው ብዬ አምናለሁ። እንደ ወንድምየው በቦልድ ለስመቶ እየመጣ የሚሞግስ ሰው አለ ብዬ እኔ አላስብም። ሶ ካይንድ ምናምን ነገር እንደ ሂናው ሰዎችን ትሪት የሚያደርግበት መንገድ አለ። በዛ ዊ አፕሪሺየት። ሁሌም እንደዚህ ነው። ዛሬ ነው መታችሁ ሜቢ እሱ የምታውቁት ብዬ ነው የማስበው። ነገር ግን አንዳንድ ደግሞ ስድብ ምናምን እየተባለ እዚህ ቁጭ ብሎ ደግሞ ሲሳደብ መስማትም ራሱ ይደብራል በነገራችን ላይ እና አንዳንድ ልክ አይደለም አይደል? ለምሳሌ ኤፍሬም የጳውሎስ ወንድም ነው። ጳውሎስ አይቶ ዝም ብሎ አላለፈም። ኦኬ። ኤፍሬም የጴጥሮስ ወንድም ነው። ኤፍሬም የዮሐንስ ወንድም ነው። ኦኬ። እነሱስ የስተት ነገሮችን ሲያይ ዝም ብሎ እንዲህ ጥሎ አላለፉም። ለምሳሌ ሐዋርያ ጳውሎስ የጠራቸው ስሞች ራሱ አሉ። ለምሳሌ መጽሐፍ ውስጥ ተጽፎ የምናገኛቸው ነገሮች አሉ። ስለዚህ ሐዋርያ ጳውሎስንም እንደዚህ ያለ ነው ማለት ነው። እና በዚህ ልክ ማሽቃበጥም ልክ አይደለም ብዬ ማሰባለሁ እኔ በኩሌ ማለት ነው። እና ከሆነ ሰው ጋር ባለው ቂም ውስጥ ላይ አርግዘው እንደዚህ በዚህ ልክ ሲወለድ ሲታይ ደግሞ ትንሽ ይደብራልም ጭምር ማለት ነው። ይደብራልም ጭምር። እዚህ የሆነን ሰው እያሞካሹ የሆነን ሰው ለመምታት በዚህ ልክ መሄድም ራሱ የፍቅር ምናምን ነገር እንዳለ አያሳይም። ይሄ ጥላቻን ምን ያህል ገዝፎ እንዳለ ምን ያህል ጥላቻ ያረገዘው ከዛ ደግሞ ጥላቻ የወለደው ንግግር እንደሆነም ያስታውቃል ማለት ነው። ስለዚህ ማንም ሰው ኤፊ ላይ ተንጠልጥሎ ሌላውን ሰው መንካት አይችልም። እኔ ቤካ ያለው ማለት ነው አይችልም። ማንም ሰው ቢሆን ማንም ሰው እኔ ባለውበት ኤፍሬምን ማንም ሰው ይነካ አይችልም። በምንም አይነት መንገድ ማለት ነው። አንዳንድ ፔንቴኮስታልን የሚያሰድቡ ሰዎች አሉ። ፕሮፌት ነን እያሉ ምናምን ነገር የዝሙት ጋብቻ እየፈጸሙ እየመጡ ከዚያ ፔንቴኮስታሎች እኮ እንደዚህ አይነት ይፈቅዳል እያሉ የእኛን የፔንቴኮስታልን ገጽታ የሚያበላሹ ከባባድ ጸያፍ ልምምዶች የሚያደርጉ ደግሞ ብዙዎች አሉ። የዝሙት ጋብቻ የፈጸሙ ከመጽሐፉ ከእግዚአብሔር ቃል ውጭ የሆነ ማለት ነው። ከእግዚአብሔር ቃል ውጭ የሆነ እና እኛ በብዙ ሰዎች ነው የምንሰደበው። እኛ ፔንቴኮስታሎች የምንሰደበው በአንዳንድ ሐሰተኛ ነቢይን እያሉ የወጡ አዳራሽ የከፍቱ ምናምን ነገር ስም አልቆ አሁን የአህያ መንጋጋ ላይ ያሉ ስም እየለጠፉ እየመጡ የሉቃስ መርፌ ምናምን እያሉ ከዚያ ደግሞ ሴቶችን በውስጥም በምንም እያገኙ የፈለጉትን ነገር እያደረጉ ከዚያ ደግሞ ምናምን እየተባለ የዝሙት ጋብቻ እየፈጸሙ እንዲያስቸግሩ ሰዎች በእኛ ውስጥ ገብቶ ነው እኛን የፔንቴኮስታልን ቤተ እምነት ገሳ ያበላቸው። እግዚአብሔር ይባርካት ሙሉ ወንጌል የኔ ቤተክርስቲያን እንደዚህ አይነት ሰዎችን ዳር እያሳዘች ስለሆነ ማለት ነው። አሁን ተስፋ አለ፣ ይስተካከላል። ሁሉ ነገር ይስተካከላል። ሙሉ ወንጌል መታ ኖ ብላለች። እግዚአብሔር ይባረክ፣ ጌታ የተመሰገነ ይሁን። ነገ ሌሎች የሚላሉ ከዚያስ የእኛን ቤተ እምነት እንደዚህ አጽድተን ይዘን እንቀጥላለን ማለት ነው። እና የዝሙት ጋብቻ የፈጸመ ሁሉ እንደ ክርስቲያን አክት እያደረገ እንደ አገልጋይ አክት እያደረገ አይቀጥልም ማለት ነው። አይቀጥልም። ክርስትና መኖር ነው። ወንድምየው በገባበት አውራጣቸው ላይ መቆም ካለበት ይቆማል። አፍንጫቸው ላይ መቆም ካለበት ይቆማል። እንደምታውቁት ያን ስላችሁ ፊዚካሊ አይደለም፣ በእግዚአብሔር ቃል ስልጣን። አንዳንዴ አይታችሁ ከሆነ አንጫጭሶ ምናምን ነገር በደንብ አድርጎ እግዚአብሔር መንፈስ በሱ ላይ ስላለ የእግዚአብሔር መንፈስ በመራው በዚያ
ኢንዲኬት ባደረገው ነገር ላይ ብቻ ትኩረት ሰጥቶ አሪፍ አድርጎ ደብድቧቸው ይወጣል። ከዛ መርዶ ይቀመጣሉ። የሚገርመው ነገር ኤፍሬምዬ ገብቶ ወንድምየው ማለት ነው ኤፍሬም ራሱ አለ ነው ወንድምየው ገብቶ አቅበተ እምነት ላይ ኦርቶዶክሶች ጋር ገብቶ በደንብ አድርጎ ቀጥቅጧቸው ሲወጣ አሪፍ አድርጎ አሽቷቸው ሲወጣ መርዶ የሚቀመጡት የኛ ወንድሞች ተብዮችም ጭምር ነው። መርዶ የሚቀመጡት ኦርቶዶክሳውያን ብቻ አይደሉም። የኛ ወንድሞች የሚባሉ ራሳቸው አብሮ ነው ከኦርቶዶክሳውያን ጋር 1 ወር 2 ወር 3 ወር መርዶ የሚቀመጡት። እግዚአብሔር ይመስገን ወንድምየው ላይ ስለተቀመጠው የእግዚአብሔር መንፈስ የእግዚአብሔር የሚገርመው ዳይናሚክ የሆነው ጸጋ እግዚአብሔር ይመስገን። መጀመሪያ የዝሙት ጋብቻ መፍረስ አለበት። ከዚያ በኋላ ስለ ክርስትና ማውራት ይቻላል ብዬ ነው የማስበው። ወዳለ ወንድምነት እኛ ጴንጤኮስታሎች እንቀጥላለን። ማንም ሰው ፍየል ተከሻ ላይ ተቀምጦ በጭራሽ አታክ ሊያደርግ አይችልም። ማንም ሰው ቢሆን ማለት ነው። ዳር ነው የምትይዘው፣ ዳር ነው የምትይዘው። ማንም ብትሆን ማለት ነው። ጸጋ ያብዛል። ወዳለ ወንድምነት ሁሌም ከአንተ ጋር ነኝ። ማንም ሰው ኤፍሬምን እኔ ጋር መጥቶ ኧረ በኢየሱስ ፊዚካሊም ሊገለጥበት ሁላ እችላለሁ ስለማልደራደርበት። ይህን እወቁ። ተባረኩ። ብዙም አታሽቀብጡ። ወንድምነት ተባረክ። ጌታ ኢየሱስ ይባርክህ። ማስታወቂያ ሰዎች ሼር እያደረጋችሁ ነው፣ ሪፖስት እያደረጋችሁ ነው እዚህ ያላችሁት ወይስ ማስታወቂያውን ሂዱና ዋናው እኮ የገባንበት ዓላማ ማስታወቂያውን ሪፖስት ሼር እንድታደርጉ ነው። እና አንድ ጊዜ እስቲ ወጣ በሉና ማስታወቂያውን ሪፖስት ሼር አድርጉትና ተመልሳችሁ ደግሞ ኑ ማለት ነው። እንጠብቃችኋለን። አንድ ጊዜ ወታችሁ ሪፖስት ሼር አድርጉት። አንድ ጊዜ እዚህ ያላችሁ አንድ ጊዜ እሺ። አርገናል። እሺ እያየው ነው። አርገናል። እሺ አርገናል። እያየው ነው። እሺ ያላረጋችሁ ወጣ በሉና አንድ ጊዜ ሪፖስት አድርጓትና ሼር አድርጓትና ተመልሳችሁ ኑ። እንዳትረሱ። ሻዶማን ላይ ስላለ አካውንቱ ብዙ እንትን ስለማይል ማለት ነው። ሻዶማን ላይ ነው ያለው አካውንቱ ብዙ እንትን ማለት አይችልም። እሺ ሳርቹ አለሽ? ሰላም እፎይ፣ እንዴት ነህ?